ጤና ይስጥልኝ እንደምን ከርማችኋል? እንግዲህ አሁን ፕሮግራማችንን መጀመሪያ በጸሎት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያሳስን ዘንድ ለዘላለሙ አሜን። አቤቱ ሀገራችን ኢትዮጵያን አስባት፣ ከአርመና ግዛት ነጻ አውጣት። ሀገራችን ኢትዮጵያ አስተዋይ ልቦና ፈሪሃ እግዚአብሔር ያደረ መሪ ስጥልን። ክርስቲያኖች እንዳይገፉ ፍርድ እንዳይጓደልባቸውን ጠብቅ። ለታሰሩት መፈታትን፣ ለታመሙት ፈውስን ስጥልን። ህዝቡን ከስደት ህዝቡን ከጥፋት ጠብቅልን። ቤተክርስቲያኑን ካህናቱን ገዳሙን ጠብቅልን። እንደኛ በደል እንደኛ ክፋት ሳይሆን ስለ ቅዱሳኑ ስለ ወዳጆች ብለህ ስለ ሰማዕታቱ ብለህ አስራት አድርገህ ስለሰጣት ስለ እናትህ ስለ ቅድስት ድንግል ማርያም ብለህ አቤቱ ሀገራችን ኢትዮጵያ በምሕረት አንተ ጎብኝን። እኛ በደለናል፣ ልቦና ውስጠን ፍቅሩን ጽናቱን አንድነቱን ውስጠን ከአርማን ጋር በርኩሳን ከመሆን አድነን። በጨለማ መንገድና አባቶቻችን መንገድ ብለን አቤቱ ቸር ወዳጅና እንደ ቸርነትህ ይቅር ይበለን አሜን። እሺ እንግዲህ አሁን የዛሬው የምንነጋገርበት በአርስቱ ላይ እንዳያችሁት ኃይለ ሥላሴ አመድ አፋሽ ያረጋቸው ምንድነው የሚለውን ነው። አረቦችን ደግፈው እንዴት አመድ አፋሽ ሆነው እንደቀሩ ከታሪክ መማር ስላለብን ነው። እያንዳንዱ አሁን ያለንበት ወቅት ቁጭ ብለን ተረጋግተን ታሪኩን አችን ላይ በመሰረት ላይ ታንጸን ነው ጠላታችን ማን ነው የሚለውን በስነ ስርዓት አውቀን ነው መጓዝ ያለብን። በግምት ከሆነ የምንወድቅበትን አናውቀው። የጠላቶቻችን ጥንካሬና ድክመትን መለየት አንችልም። ስለዚህ ለዛ ነው። ለዚህ ደግሞ ዋናው ያነሳሳይ ምክንያት ትናንትና የተሰጠው ኮሜንት ነው። አንዱ ምንድን ነው ያለኝ፣ አንተ አይሁድ ነህ አይሁድ ምናምን እያለ በጣም እየተሳደበ ነው ሲናገር የነበረውና እኔ ኢትዮጵያውያንን ማስበው በእስራኤላውያን ኢትዮጵያውያንን ማስበው በህገ ልቦና እምነት ያሉ አድርገን ነው የምናስበው። እንደዚህ ይሄን ያክል ጥላቻ ለምን አስፈለገ? ኢትዮጵያኖች ናቸው፣ ኢትዮጵያ ውስጥ ይኖሩ ነበር። አሁን ኢትዮጵያ እስራኤላዊ ነው የሆኑት። እስራኤላዊን ባሉበት ሁኔታ ልክ ለኢትዮጵያ ያላቸው ነገር በጣም ትልቅ ነው እነሱ ካላቸው ይልቅ። ለምን ያን ያክል ጥላቻ ማድረግ እንደፈለገ አልገባኝም። ዝም ብሎ ተነስቶ እኔ አንድ ቀን አንስቻለሁ። ኤኒዌይስ ግን የተያያዘ ነገር ነው ነገራቸውን ነው። አሁን ታሪኩን ስናነሳ እንደዚህ ማለቱ ነው አይገርመኝም። ምክንያቱም ታሪክ ስለማቅ ታሪክ የማያውቅ ሰው ከሆነ ሊደናበር ይችላል። አይ እኔ አይደለው ምናምን ደግሞ ስለማውቀው ነው። እነሱ ጭቃውን አስቀድመ ለጥፍበት ከዛ ላይ ያለውን ጭቃ እስከሚያራግፍ ድረስ ደግሞ ሌላ ደግመህ ትለጥፍበታል እና እኔ መልስ አልሰጥም። እንዲህ ነው ስባ እንዲህ ነው አይደለም እኔ የማደርገው ወዲያው ለነሱ ምላሻቸው እና ይሄን ሲስተም አውቀዋለሁ እና ለምንድን ነው የሚያገናኙት ከእስራኤል ጋር የሚያገናኙት? በእርግጥ የሚያገናኘው ነገር ስላለ ነው የሚያገናኙት እና ኃይለ ሥላሴ ላይ የተፈጠረውን ነገር ነው አሁን ዛሬ የምናነሳው። ኃይለ ሥላሴ ኢትዮጵያ ውስጥ ባለው ነገር አሁን ባለፈው ሳዲቅ አህመድ በንጉሱ ጊዜ ስንጨቆን ነበረ፣ ስንገፋ ነበረ እና እስክንድር ነጋን ተቃውሞ በጻፈው ላይ ነው ማውራው። ስንገፋ ስንጨቆን ነበረ እኛ ሙስሊሞች ኢትዮጵያን ሙስሊሞች። ስለዚህ እስክንድር ነጋ ምንም ያደረገው አስተያየት የለም። ለምን እዛ ላይ ዘሎ እንደገባ አይታወቅም።
እና እቺን ትርክት የተጨቆንን ትርክት ልክ ኦነጎች እንደሚሉት አይነት የተበደለናል ትርክት ዝም ብለው ይዟት የሚዞሩት እና እቺ ትርክት ከየት እንደመጣች መሰረቷ ምን እንደሆነ እነጋገራለን። ብዙዎቹን ኢትዮጵያውያንን ጥንቁ ኦርቶዶክሳውያንን ጭምር እያሸማቀቀ ያለው ይሄ ነው፣ የውሸት ትርክት። ባለፈው እንዳሳየው በጣሊያን ጊዜ ምን ያክል ክርስቲያኑ ኦርቶዶክሱ ሲጨረስ ሲገደል ከጣሊያን ጎን ቆመው እንደነበረ ማየት እንችላለን። እኛም እሱን ትርክት ማንሳት አለብን፣ እውነተኛው ማለት ነው። ይሄ ግን ታሪክ የመጣው አሁን ማነብላችሁ መጽሐፍ ላይ የምናወራው መጽሐፍ አክራሪነት እስልምና በኢትዮጵያ ከኤፍሬም እሸቱ ዲያቆን ኤፍሬም እሸቱ ነው። እሱ ከጻፈው መጽሐፍ ላይ ነው። በጣም ጥሩ መጽሐፍ ነው። እሱ ማንበብ በጣም ይጠቅማል። በተለይ አሁን እየሆነ ላለው አሁን እነ አብይ እነ ጆሃር እየሄዱበት ያለው ነገርን ምን እንደሆነ ማወቅ እንችላለን። የማወራው ነገር ይገባቸዋል ማለት ነው። ኃይለ ሥላሴ ስልጣን ላይ ሲወጡ ለዘብተኛ ነበሩ። ታሪካቸውን እናንሳ። ኢትዮጵያ ዛሬ ለደረሰችበት ውድቀት ዋና ምክንያት ኃይለ ሥላሴ ናቸው። ምንም የማይካድ ምክንያታቸው ግን ለዘብተኛ ስለነበሩ ሊበራል ናቸው፣ ተራማጅ ናቸው፣ አስተሳሰብ የነበራቸው። በወቅቱ ዘውዲቱ ስልጣን ላይ ያሉ ንግስት እያሉ እሳቸው አልጋ ወራሽ ነበሩ። አልጋ ወራሽ በነበሩበት ጊዜ ብርሃንና ሰላም ማተሚያ ቤት የሚታተሙ ጽሁፎች ነበሩ። እነዛ ጽሁፎች ላይ ለሁለት ሐሳቦች ይነሱ ነበር። አንደኞቹ ምዕራባውያንን አውሮፓውያንን ሆነን ማደግ እንችላለን የሚሉ ናቸው። ባህላችንን ካልቸራችንን መቀየር አለብን፣ ልክ እንደነሱ መሆን አለብን የሚል አስተሳሰብ ያለው አለ። በአንድ በኩል ደግሞ ባህላችንን ማንነታችንን ይዘን ማደግ እንችላለን የሚሉ ደግሞ በአንድ ወገን ነበሩ። ሃይማኖታችንን ምንም ይዘን ለዛውም እነ ከበደ ሚካኤል ይገኙበታል ከነ ኮንሰርቫቲቭ ከሆኑት ውስጥ ማለት ነው። ለዛውም ለዛ እንደ ማስረጃ የጻፉት ወይም እንደ ምክንያት የሚያነሱት አንደኛው ጃፓን ነበረች እና ለዛ ነው ጃፓን እንዴት ሰለጠነች የሚለውን የጻፉት። እና እንደነሱ እንደ ቻይና እንደ ጃፓን ቋንቋችንንም ባህላችንንም እምነታችንንም ጠብቀን ማደግ እንችላለን። አሁን ጃፓን በጣም ባህላቸውን የሚጠብቁ ናቸው። በጣም ቋንቋቸውን ሁሉ ነገር ጠብቀው ነው ያሉት፣ ግን አድገዋል፣ ከማንም በላይ ሰልጥነዋል። እና ዊክን እንደዛ ማድረግ እንችላለን እንጂ ይሄ ስንት ሺህ የቆመ ታሪካችንን ማንነታችንን ባህላችንን ጥለን መሄድ የለብንም። ፕራይስ ዋጋ አለው፣ የራሱ ቫልዩ አለው የሚል ነበር። እና በሌላ በኩል ሊበራል ከነበሩት ውስጥ እንግዲህ አንደኞቹ ኃይለ ሥላሴ ናቸው። ኃይለ ሥላሴ ለምን ተራማጅ ሆኑ? በነጻነታቸው ሐረር በነበሩበት ጊዜ የካቶሊክ ሚስዮኖች ያስተምሯቸው ነበር። ከነሱ ጋር ተምረዋል። ፈረንሳይኛ የሚያወቁት በዛ። ስለዚህ ከምዕራባውያን ነው ይሄ ሊበራል አስተሳሰብን የተቀበሉት ማለት ነው። እና በኋላ ላይ ዘውዲቱ እዛ ስልጣን ላይ ያሉ ሊግ ኦፍ ኔሽን ሲያመለክቱ እንዳልኳችሁ ተራማጅ ናቸው። ምዕራባውያን ከሚያነሱት አንዱ የነበረው የቤተክርስቲያን ተጽዕኖ ከመንግስት ስርዓት ላይ እንዲነሳ ፍላጎት እንደነበራቸው ስለሚያውቁ ኃይለ ሥላሴ ከጻፉት ደብዳቤዎች ኢትዮጵያ ወደ ሊግ ኦፍ ኔሽን ስትገባ ሊግ ኦፍ ኔሽን አባል ለመሆን ምዕራባውያንን ከጠየቁት ጥያቄዎች አረጋለሁ ካሉት አንዱ የቤተክርስቲያንና መንግስት ላይ ያለው ነው። ይሄም ህግ አውጥቼ ፍትሐ ነገስት የነበረውን ህግ ትቼ ወደ ፍትሐ ብሔር እመጣለሁ የሚል ነበር። እና ለዚህ ነው ያ ፍትሐ ብሔር በወጣ ጊዜ ኢትዮጵያ የምትተዳደርበት ህግ ወጣ ብለው እንደ አዲስ ከዚህ በፊት ህግ እንዳልነበር አድርገው አናውንስ ያደረጉት ማለት ነው። እንግዲህ ፍትሐ ነገስት ከፍትሐ ብሔር ከህዝቡ ብቻ ሳይሆን ከቤተ ክርስቲያንም ጭምር ለቤተ ክርስቲያንም አገልግሎት ወይ ለክርስቲያኑ ለብቻው አገልግሎት ላይ እንዳይውልም ነው የተደረገው። ያ ነው እንግዲህ የቤተ ክርስቲያን ውድቀት ያመጣው ማለት ነው። ኤኒዌይስ ስለዚህ ኃይለ ሥላሴ ይሄን ለመለየት ይሄን ጥረት አድርገዋል። አንደኛ ይሄን ደብዳቤ ጽፈዋል፣ ያንን ስራ ላይ ሄደዋል። ሁለተኛ ሀገርና ሃይማኖት የተለየ ነው ብለው ከተናገሩት አንዱ እሳቸው ነው፣ ኃይለ ሥላሴ ናቸው። ሃይማኖት የግል ነው፣ ሀገር የጋራ ነው ብለው ይሄ በግልጽ ነው የተናገሩት። ግን ይሄ ነገር የታደረሳቸው የሚለውን እናያለን። ከዛ በኋላ እንግዲህ ኃይለ ሥላሴ አሁን እንግዲህ የሚወቀሱት እኚህ ንጉስ ናቸው። በምንም ደረጃ በሃይማኖት ልዩነት ሰውን ወደ ጦርነት ወይ ብላኑ የገቡበት ምንም አይነት ታሪካዊ መረጃ የለም። የነበረው ስለ በዓል አከባበር ነው የሚሉት።
ባህል አቀባበር የጭቆና እንትን አይደለም። ናሽናል ባህል ከሚባሉት ውስጥ ማለት ነው። የጭቆና አይደለም። አሜሪካ ውስጥ ሙስሊሞች ይኖራሉ። አሁን እዚህ ሲኖር በነፃነት ነው አሜሪካ ውስጥ ምንኖረው ምንናገረው የፈለገውን አይነታችን ፕራክቲስ እንዳናደርግ አለ። ግን በአሜሪካን ውስጥ የባህል አይከበርም ነው አይከበርም። የእስልምና ባህል ጊዜ ስራ አይዘጋም። ኦፊሻል ባህል አይደለም። ስለዚህ ይሄ እንደ ጭቆና ሳይሆን የሚታየው እንደ ፕሮሰስ ነው መሆን የሚችለው። ምክንያቱም በፊት የነበረው ስርዓተ መንግስት በኢትዮጵያ ውስጥ የነበረው ከፌደራል ስርዓት ጋር ተመሳሳይ የነበረ ስለሆነ የንጉሠ ነገስትና ከስሩ ደግሞ የተለያዩ ነገስታት የነበሩበት ስርዓት ስለነበረ ሁሉም ለምሳሌ ሸዋ የክርስቲያን ሀገር ነው። ሐረር እና ጅማ የእስልምና ሀገር ነው፣ እስላሞች የሚበዙበት ነው። ስለዚህ እዛ ጅማ ለምሳሌ በራሳቸው ሩል ነው የሚመሩት የነበሩት። ኃይለ ሥላሴ ይሄን በዓል ካላከበራችሁ ብለው እዛ ላይ ተጽዕኖ ማድረግ አይችሉም። ወይም እነ ሚኒሊክ ምናምን አያረጉም። ጅማ ውስጥ ሄደው ዛሬ ጥምቀትና የጥምቀት በዓል መከበር አለበት አይሏቸው። ኦንሊቲ የገባር ስርዓት ነው የነበረው። የገባር ስርዓት ማለት ግብር ይከፍላሉ። የኢትዮጵያ ሉዓላዊነት መንግስት ከንጉሠ ነገሥቱ ስር መሆናቸውን ያምናሉ። እነሱም ፕሮቴክት ይደረጋሉ በሌላ ኃይል እንዳይወረሩ። እርስ በራሳቸውም ጦርነት አንዱን እንዳይገዛው ንጉሠ ነገሥቱ ጥበቃ ያደርግላቸዋል። ከዛ እነሱ ግብር ይከፍላሉ። ይሄ ነበር የነበረው ግንኙነት እንጂ በውስጥ አስተዳደራቸውና በባህላቸው ላይ በሃይማኖታቸው ላይ ተጽዕኖ አያደርጉም። ንጉሠ ነገሥቱ አያደርግም። ለዛም አባጅፋርን ከሚወቅሳቸው አንዱ አባጅፋር በጣም ባሪያ ይሸጡ ነበር። ባሪያ እያሉ ሰውን እያሰሩ ወደ አረብ ሀገር ይሸጡ ነበር። በዛ የተነሳ በደብዳቤ ነው ሲገጽጿቸው የነበረው ይህን ነገር ማቆም እንዳለባቸው ሲነግሯቸው የነበረው። ግን እሳቸውን እንደዛ እያሉ ግን በሸዋ ውስጥ ግን ባሪያን የፈነገለ እስከ መሰቀል የሞት ፍርድ ይፈረድበት ነበር። ያ ፍርድ አፕላይ የሆነው ሸዋ ውስጥ ነው። ያ አፕላይ የሆነው ኢቭንፍ ወደ ጎንደር ምናምን ራሱ አፕላይ ማድረግ አይችሉም እሳቸው። ምክንያቱም ጎንደር የራሱ አስተዳደር አለው፣ የራሱ ንጉስ አለው፣ የራሱ ወይም ራስ ማድረግ ያለው ነው ይችላል፣ የራሱ አስተዳደር ያለው በዛ ነው የሚተዳደረው። ፌደራል አይነት ስርዓት ነው የነበረው። ስለዚህ የራሳቸው ህግ አላቸው። እነሱ ከፈለጉ ነው ያን ህግ ማውጣት የሚችሉት። ሁሉም ወሎም፣ ጅማም፣ ምኑም፣ ሐረርም ሁሉ በየራሱ መንግስትና አስተዳደር ነው። እሳቸው ንጉሠ ነገሥት እንጂ ንጉስ አልነበሩ። ስለዚህ ኢትዮጵያ በአንድ አይነት ንጉስ ተመርታ አታውቅም በታሪኳ። ኃይለ ሥላሴ ግን በተለይ ከጣሊያን ከወጣ በኋላ የጣሊያን ስትራክቸር ምንድነው? የቅኝ ግዛት ፖሊሲ አዲስ ያመጣው ማዕከላዊ መንግስት መፍጠር ነው። ማዕከላዊ መንግስት መፍጠር ማለት አስተዳደሩ በሌላ ተጨማሪ አስተዳደር ለእድገት ይመቻል በሚል ራሱ ወይም ለቅኝ ግዛትም እንዲመቸው ያን አይነት ስትራቴጂ ይዞ መጥቶ ስለነበረ ኃይለ ሥላሴም ያን አይነት ሲስተም ተከትለው ሄደዋል። ስለዚህ ወደ አንድ የማምጣት በሴንትራል ገቨርንመንት የማድረግ በክልሎች ላይ ጣልቃ የመግባት እንደዚህ አይነት ነገር ስለነበራቸው እንደዚህ አይነት ስትራክቸር ይዘው ስለመጡ በዛ ምክንያት ተጽዕኖ አድርገዋል። ገና መንግስቱ እየተቋቋመ ነው። ስለዚህ ከዛ በኋላ ነው እሳቤው የመጣው ባህል የሚባለው ነገር አንድ ላይ የኢትዮጵያ ብሔራዊ ናሽናል ባህል ምናምን የሚባል ነገር የመጣው በዛ። ይሄ ደግሞ እንደ ተጽዕኖ ወይም እንደ ግፍ እንደ ምናምን የሚቆጠር አይደለም። በጊዜ ሂደት የሚደረግ ነገር ነው። ምክንያቱም የሙስሊሞች ባህል ተብሎ ቢዘጋ ስራ ባይኖር ክርስቲያኑ የሚጎዳው ነገር የለም። ለዛውም ያርፋል። ምናልባት ወይ ማርያም ይሆናል ወይ ጊዮርጊስ ይሆናል፣ እሱን ያከብራል ለዛውም እንጂ ማንም እንትን የሚሰጠው የለም። ለምሳሌ በመስቀል በዓል ሲከበር ሄዳችሁ ሐረር ብትሄዱ ምንም በዓሉ ላይ አይመስልም። እስልምና የሚበዛበት አካባቢ በዓል አይመስልም። ልክ ሸዋ ውስጥ እንደሚከበረው ወይም ጎንደር፣ ጎጃም ክርስቲያን በሚበዛበት አካባቢ እንደሚከበረው አይደለም። እስካሁን እንኳን የመዋሃዱ ነገር ገና ስለሆነ ማለት ነው። ስለዚህ እዛ ጋር እንደ በዓል አድርገው ቢያከብሩት እዚህ ጋር በዓል ሆኖ ይከበራል ማለት አይደለም። አይታወቅም ጭራሽ። ስለዚህ ገና መንግስት እየተዋቀረ ስነት ገና ይሄ ብሔራዊ ነገር እየመጣ ስለሆነ
it takes time። ያ ግን እንደ ጭቆና፣ እንደ መገረፍ፣ እንደ መገደል፣ እንደ መታሰር አድርገው መቁጠር የለባቸው። በሃይማኖታቸው ማንም ጣልቃ የሚገባ የለም። የሃይማኖታቸውን የሚመርጥ የለም። ኤኒዌይስ ይሄን እንደ ትልቅ ጭቆና ነው የሚያዩት የነበረው። ጭቆናም ካሉት ግን ከዛ በኋላ ዋናው ነገር ይሄ ትልቅ ፕሮፓጋንዳ አረቦች የጀመሩት ኢትዮጵያ ወይም ኃይለ ሥላሴ ከእስራኤል ጋር የነበራቸው ግንኙነት ዋናው ጠብ ያሰጣው እስራኤል መንግስት መመስረቷ ዋና ጠብ ያስነሳው ይሄ። በዛ ላይ ዕውቅና ስለተሰጣት የእስራኤል ኤምባሲ ኢትዮጵያ ውስጥ ነበር፣ ጥሩ ግንኙነት ነበር። በዚህ የተነሳ ነው እንግዲህ የ6 ቀኑ ጦርነት ሲጀመር አረቦች ፊታቸውን ወደ ኢትዮጵያ ያዞሩት። ለምንድን ነው ወደ ኢትዮጵያ ያዞሩት? ኃይለ ሥላሴ መሃል አጣብቂኝ ላይ ቆሙት። መወሰን ያልቻሉበት መሃል ላይ የቆሙበት በዛ ምክንያት ምንድነው የሆነው? እንግዲህ ኃይለ ሥላሴ በዚህ በኩል አረቦቹ የሚያረጉባቸው ተጽዕኖ ከፍተኛ ሆነ። ከፍተኛ ከዛ ውስጥ አንዱ ምንድነው ይሄ የምንላቸው ሙስሊሞች ተጨቁኗል በኢትዮጵያ ውስጥ በደል እየደረሰባቸው በጣም ብዙ ትርክቶች ይጻፉ ነበር። በጣም በደል እየደረሰባቸው ነው፣ እንዲየሆኑ ነው ኃይለ ሥላሴ መንግስት እንዲያረገ ነው ያሉ በጣም ተጽዕኖ እንዲደረግባቸው አረጉ። ከዛም በተረፈ ኢትዮጵያ ላይ ትልቅ ፕሬሸር አረጉባት። ከዛም ኤርትራ ተቃዋሚ የሆኑትን ኢትዮጵያን የሚቃወሙ ለምሳሌ እንደ ኤርትራ ጀብሃን የማነሳሳትና ኦኤልኤፍም ኦሮሞ ኢስላሚክ ፍሮንት እነሱ በወቅቱ በኃይለ ሥላሴ ጊዜ ሶማሌ ውስጥ ነበሩ። እዛ ነው የተነሱት። ከዛ በኋላ እነ ጃራ አባገዳ የሚባለው አሁን ኦነግ ምናምን ሲመጣ አሁን በየቦታው ጃራ አባገዳ የሚባለው ፎቶ ሲለጠፍ ነበር። እነሱ ሶማሌ ውስጥ ሆነው ከሶማሌም ፕሮፓጋንዳ ይደረግ ነበር። ከሱዳንም ደንበኛ የአረቦች ጠላት አድርገው የዛኔ የአረቦች መስፋፋት ነው እስራኤልን ደጋራ ጠላታቸው አድርገው ስለሚቆጥሩ ስለነበረ ኢትዮጵያም ትንሿ እስራኤል እየተባለች ትንሿ ጽዮን እየተባለች ፕሮፓጋንዳ የተጀመረው በዛ ወቅት። ሌላው በኖርዝ አፍሪካ ያሉት በብዙ አረቦች ስለሆኑ እስልምና እምነት ተከታይ ስለሆኑ የአፍሪካ ህብረት መቀመጫ ኢትዮጵያ ውስጥ መሆን የለበትም የሚል አረቦቹ ከፍተኛ ዘመቻ ጀመሩ። በአብዛኛው በምዕራብ አፍሪካ ደግሞ የሚኖሩ የነበሩ ሶሻሊስት ማርክስ ሌኒስ የተቀበሉ ስለነበረ እስራኤልን ከምዕራባውያን ጋር አገናኝተው በተለይ ከአሜሪካን በነበራት ግንኙነት ወይም ከምዕራባውያን ጋር በነበራቸው ግንኙነት እስራኤልንም ልክ እንደ ጠላት ይመለከቷቸው ነበር ኮሚኒስቶቹ። አዝናት እነሱ ብቻ አይደሉም። ኢትዮጵያ ውስጥም ይራመድ የነበረው እነ ኢያፓ ያራምዱት የነበረው የሶሻሊስት እንቅስቃሴ ምዕራባውያንን እስራኤልን እንደ ጠላት ነበር የሚመለከቱት። ከውስጥም ተጽዕኖ ነበር መጣባቸው፣ ከውጭም ተጽዕኖ መጣባቸው። ስለዚህ ይሄ ውሳኔያቸው አንዴ በጣም ተጽዕኖ ውስጥ ገቡ ማለት ነው ኃይለ ሥላሴ። ስለዚህ ከዚህ ጋር ከባድ ውሳኔ ሊወስኑ ነው። እንግዲህ ያ የወሰናቸው ምን አደረሳቸው ነው እዚህ አሁን ለማንበብ የምፈልገው ነገር አለ። ይህን ሁሉ ተጽዕኖ ለመቋቋም በገልጽ 123 ላይ መጽሐፉን ነግሬያችኋለሁ። ቅድም ያልገባችሁ አክራሪ እስልምና በኢትዮጵያ ከዳቆን ኤፍሬም እሸቴ መጽሐፍ ላይ ነው ማነበው 123 ላይ ገጽ 123 ይህንን ሁሉ ተጽዕኖ ለመቋቋም አፄ ኃይለ ሥላሴ መንግስት ከፖለቲካዊ እስልምና አራማጅ አረቦች ጋር ወዳጅነት ለመመስረት ጥረታቸውን ቀጠሉ። ይህንን የተረዱ አረቦች ኢትዮጵያ ከእስራኤል ጋር ያላትን ማንኛውም ግንኙነት እንድታቋርጥ እስራኤላውያንም ከአገሯ እንድታባረር አለበለዚያ ግን የምትፈልገውን ወዳጅነት ለመመስረት እንደማትችል በግልጽ ነገሯት። የሥራ ጉብኝት ለማድረግ ወደ ሪያድ የተጓዙት ውጭ ጉዳይ ሚኒስቴር ከተማ ይፍሩ እንዲህ የሚያውቁትን ከተለያዩ መልእክት መካከል ኢትዮጵያ ለሙስሊሞች መብታቸውን እንድትሰጥ እንዲሁም እስራኤላውያን በፍጥነት ከሀገራቸው እንዲባረሩና የሚሉ ይገኙበታል። ይህን ብታደርግ
ልታገኝ የምትችለውን እርዳታ ወደር እንደማይገኝለት ለአቶ ከተማ እንዲገልጹላቸው ተደረገ። ይህን ቃል ኪዳን የተቀበለው የኢትዮጵያ መንግስት ከዚህ ጊዜ በኋላ በጸረ እስራኤል የአረቦች እንቅስቃሴ ውስጥ በመግባት ሁነኛ በሆነ የተመድ እና የአፍሪካ አንድነት ድርጅት ውሳኔ ላይ የአረቦች አቋም ደገፉ። በወቅቱ ግን በጸጥታ ጥበቃ፣ በስለላና በአጠቃላይ ወታደራዊ ስልጠና ረገድ የኢትዮጵያ መንግስት የእስራኤላውያኑ ጥገኛ ነበረ። አረቦች ይህ አልጠፋቸው። የኢትዮጵያ መንግስት በአደባባይ ካደረገው የቃላት ተቃውሞ አልፎ የተግባራዊ የሆነ እርምጃ እንዲወስድ መገፋፋታቸውን ቀጠሉ። በ1965 ዓመተ ምህረት በተደረገው የአረብ የእስራኤል ጦርነት ዋዜማ ኢትዮጵያ የማታልፈው ጥያቄ ቀረበባት። እስራኤል በግልጽ እንድታወግዝ፣ ከአረቦች ጋር እንድትቆም አሊያም ከእስራኤል ጎን እንድትሰለፍ የማያወላዳ መልስ እንድትሰጥ ተገፋች። ኢትዮጵያ ከእስራኤል ጋር ያላትን ሃይማኖታዊ እና ዲፕሎማሲያዊ ግንኙነት ተፈተነ። በአንድ በኩል ከአሜሪካና ከራሷም ከእስራኤል የሚጠብቁትን የመሳሪያ እርዳታ የተነፈጋቸው፣ በሌላ በኩል በሁሉም አቅጣጫ የጦርነት ነጋሪት የጎሰሙባቸው የኢትዮጵያ ባለስልጣናት ከሳውዲ ንጉስ ፋይሳል ከ200 ሚሊዮን ዶላር የእርዳታ ቃል ተሰጣቸው። በመካከሉ ባልተጠበቀ ሰዓት መስከረም 26 ቀን በ1966 ኦክቶበር 6 በ1973 የግብጽ ጦር እስራኤል ላይ ጦርነት ከፈተ። በአረቦች ተመሳሳይ የሽንገላ ዲፕሎማ የተጠመዱ 16 የአፍሪካ ሀገሮች ከእስራኤል ጋር ያላቸውን ግንኙነት ሙሉ በሙሉ ማቋረጣቸውን አወጁ። በጥቅምት 9 በ1966 ዓመተ ምህረት ለአፄ ኃይለ ሥላሴ በተላከ መልእክት የግብፁ መሪ ሳዳት ተግባራዊ ምላሽ ይስጡ ወይ ውይይት ብቻ ማድረግ ይቁም፣ ማድረግ ያለቦት ያድርጉ፣ ከዚህ በኋላ ማውራት ብቻ አያስፈልግም ሲሉ የኢትዮጵያ እስራኤል እንድታገል አዘዙ። አፄ ኃይለ ሥላሴ ጥቅምት 9 1966 ዓመቱ የወሰኑትን ከእስራኤል ጋር የነበራቸውን ግንኙነት ሁሉ ያቋረጡበት ረጅም ምናልባትም በእድሜ ዘመናቸው ሁሉ ከወሰኗቸው ውሳኔዎች ከባዱ ሳይሆን አይቀርም። ምንም እንኳን የጦር ኃላፊው ጀነራል አሰፋ አያና አማካሪያቸው ራስ አስራተ ካሳና ፓትርያርኩ ብፁዕ አቡነ ማቴዎስ ተው ቢሏቸውም ሊሆን አልቻለም። ውሳኔው ለሁሉም የኢትዮጵያ ዱብዳ ነበር። ነገሩን በደስታ የተቀበሉት ተራማጅና አብዮተኛ ያራምዱ የነበሩት በአብዛኛው ወጣቶች ነበሩ። እስራኤል የፊውዳል ስርዓት የምትረዳ በመሆኗ አብዮተኞቹ በጠላትነት ይመለከቷት ኖሯል። ለአረቦች ጥያቄ የተንበረከኩ ንጉሰ ነገስቱ የተገባላቸውን ቃል ኪዳን እንደማያገኙ የተጠራጠሩ አይመስልም። በጥር 14 በ1966 ዓመተ ምህረት በ22ኛው ጃንዋሪ በ1974 ከሮም ጉብኝታቸው መልስ ሪያድ ንጉስ ፋይሳል ዘንድ ጎራ አሉ። አፄ ኃይለ ሥላሴ ከላይ ግንኙነቱን አቋርጫለሁ እያሉ በውስጥ ግን የእስራኤል ጋር መገናኘታቸውን ቀጥለዋል ተብለው በንጉሱ ፋይሳል በንቀት ከመወረፍ ባለፈ የ200 ሚሊዮን ዶላር ጉዳይ ሳይነሱ የኢትዮጵያ ሙስሊሞች ዜጎች ሙሉ ነጻነት ከሰጡ ሳዑዲ አረቢያ የመሳሪያና የነዳጅ እርዳታ እንደምታደርግላቸው ተናገሩ። ለአፄ ኃይለ ሥላሴ እጅግ አሳፋሪና የአንገት የሚያስደፋ አጋጣሚ ሆኖ አለፈ። ኢትዮጵያም የአረቦችን እርዳታ ላታገኝ ከእስራኤልም ጋር የነበራት ግንኙነት አቋረጠች። ይልቁንም ሁኔታው በመቀጣጠል ላይ የነበረውን አብዮት ሌላ ኃይል ሆነው። ይህን በተመለከተ በወቅቱ
ስለነበረው ስሜት የእስራኤል አምባሳደር እንዲህ ብለዋል። ዜናው የኢትዮጵያውያንን የሚያስደነግጥ የሚያስገርምም ነበር። ኢትዮጵያ እስራኤል ካላቸው ጥልቅ የታሪክና የሃይማኖት ግንኙነት አንጻር ውሳኔው እስራኤላውያንን ማስወጣት፣ ዲፕሎማሲ ግንኙነት ማቋረጥ የእግር እሳት ሆነባቸው። በብዙዎች ዘንድ መጀመሪያ የውሳኔው እውነት መጠራጠር ተፈጥሮ ነበር። ኋላ ግን እውነቱ ሲታወቅ ትልቅ ሐዘን ፈጠረ። ኋላ ላይ ህዝቡ ቀድሞ በአስተዳደሩ ላይ የነበረውን ቅሬታ ላይ ይህም ተደመረ። ህዝቡ በቀልድ መልክ እኛ ቀዳማዊ ኃይለ ሥላሴ ሙ አንበሳ ዘምነገደ ይሁዳ ንጉሠ ነገሥት ዘኢትዮጵያ እስራኤል ከጂ እስራኤላውያን የከዳ ይል ጀመር። አብዛኛው የክርስቲያን ኢትዮጵያውያን ከልዑሉ እስከ ተራው ገበሬ ይህን ውሳኔ እንደ ትልቅ አሳፋሪ ድርጊት ወስዶታል። የእንግሊዝ አምባሳደር በኩላቸው አቶ ከተማ ይፍሩ ነገሩኝ ብለው እንደጻፉት ለአረቦች ራሳቸው መሸጣችን ካልቀረ ጥሩ ዋጋ ማውጣት ማረጋገጥ ነበረብን ብለው ነበር። ነገር ግን ኢትዮጵያ ራሷን ሸጣ ዋጋ ሳታወጣ ቀረች። ይባስ ብለው አረቦች በችግር አይነት የተወጠሩበትን መንግስት ላይ ሌላ ችግር ጨመሩበት። ነገሩን የተገነዘቡት የኢትዮጵያውያን ሙስሊሞች አፍነው የነበረውን ተቃውሞ በግልጽ አወጡት። ሚያዝያ 1966 ዓ.ም አዲስ አበባ በታላቅ ሰልፍ ተናወጠች። በአንዳንዶቹ ግምት በአዲስ አበባ ሙስሊም ህብረተሰብ የተጠራው ሰልፍ 3500 አካባቢ ቁጥር ያለው ህዝብ ለመውጣት ቻለ። ሰልፉ ብዙዎቹን ያስገረመ፣ አንዳንድ ክርስቲያኖችን አስደነገጠ። ሙስሊሞች በራስ መተማመን ጨመረ። ይሁን እንጂ ጥያቄያቸው የዲሞክራሲ የእኩልነት ጥያቄ ሆኖ ከመቅረብ አላለፈም ነበር። በወቅቱ የተፈጠሩ የነበሩ በየጋዜጣው ጉዳይ የማንሸራሸር ሁኔታ ቢሆን ከዚህ የተለየ ነበር፣ አልተነሳም። የዋሃቢ መራሹ ሳውዲ ፖሊሲና ግፊት ዲሞክራሲና እኩልነት ሳይሆን የእስልምና የበላይነት ኢትዮጵያ ማስለም በመሆኑ ሐሳባቸው ግቡን ሳይመታ ቀረ። ድህረ አብዮት ወደ ወህኒ ከተወረወሩ ባለስልጣናት መካከል አንዱ አሃዱ ሳቡሬ በዚህ የአረቦች ጠባይ በመበሳጨት እግዚአብሔር በኪነ ጥበቡ እስራኤልን ያህል ጠላት በመስጠት ቀና ሲሉ ጭንቅላታቸውን እየመታ ከእግሩ ስር ባያስገባቸው ኖሮ አረቦች ለማንም የማይመለሱ የማይበጁ ፍጥረታት ሁሉ ያለምንም ልዩነት የሚያሳዝኑ የሚጎዱ ፍጥረቶች በመሆናቸው ነው ብለው ጻፉ። ከዚህ በኋላ ኢትዮጵያ የተፈጠረው ነገር የአደባባይ ሚስጥር ነው። አብዮት በግብታዊ ፈነዳ። አፄ ኃይለ ሥላሴም ከስልጣናቸው ወረዱ። እርሳቸው ከፍተኛ ባለስልጣኖች ያለ ፍርድ ተገደሉ። ክርስቲያናዊ የንጉሥ ስርዓት በዚህ ተለወጠ። ወሃቢ ህልሙ ባይሰራም የኢትዮጵያ ችግር ሳይፈታ ዘመን መገስገሱን ቀጠለ ይላል። ታሪክ የሚያሳየን እንግዲህ ነው። ብዙ ጊዜ ሲነሳ የምናየው አሜሪካኖ ማነው ኃይለ ሥላሴ እንግዲህ ውጥረት ውስጥ የገቡት አንደኛ ሶማሌን አስነሱባቸው አረቦቹ፣ በላይ ጀብሃን አስነሱባቸው በኤርትራ በኩል። ከእንደገና በኢትዮጵያ ውስጥ አይኤፍኤልኦ ተነሳ፣ ኦሮሞ ኢስላሚክ ሊብሬሽን። ይሄ መዘንጋት የለበትም። ዛሬ ኦሮሞ እንታገላለን የሚለው መነሻቸው ይሄ ነው። አስነሾቹ ደግሞ አረቦች ናቸው። በአረቦች ፕሮፓጋንዳ ነው ይሄ ሁሉ ነገር የሆነው። ስለዚህ ዛሬም ያኔ ግን ይደግፏቸው የነበረው ሶሻሊስቶች ናቸው። አይታችሁ ከሆነ አሁንም እነ ብርሃኑ እነ ምናምን ሌሎች ማርክስ ሌኒስቶች አእምሯቸው ውስጥ ተቀርጾ ያለው ይሄ ነው። አሁንም እኛ አእምሮ ውስጥም እንዲቀረጽ ይፈልጋሉ። በወቅቱ አሁን ኃይለ ሥላሴ መውደቅ ምክንያት ምዕራባውያን ወይም አሜሪካኖችም ተጽዕኖ አድርገዋል። መሳሪያ ቢሰጧቸው ነው ለሶማሌ መዋጊያ እንዲህ አይሆንም ነበር ብለዋል።
ግን የሆነው ምንድነው ኃይለ ሥላሴ መወሰን ስላቃተ። ምክንያቱም ግልጽ ለመናገር አሜሪካን ከእስራኤል ጋር የቆመች ናት፣ ምንም ጥርጥር የለው። ስለዚህ እዚህ ጋር ከእስራኤል ጋር እስራኤልን ደግፋ የምትቆም ናት እስከ መጨረሻው። እሳቸው ግን ሊበራል ስለነበሩ ተራማጅ ስለሆኑ ኮንሰርቫቲቭ ስላልነበሩ ብዙ ኮንሰርቫቲቭ የሆኑትን ብዙ ከራሳቸው ጋር አስወግዷቸዋል። በሙሉ የቀረው እኮ እንዳለ ተራማጅ አስተሳሰብ የነበረው ነው ሊበራል ከሳቸው ጎን አስቀምጠው የነበሩት። ስለዚህ በእነሱ በተሳሳተ ምክርም ሰምተው ከአረቦች ጋር የምናገኘው ግንኙነት የተሻለ ይሆናል እንዳልነው እዚህ ጋር ከ200 ሚሊዮን በሳውዲ መንግስት ቃል ስለተገባላቸው የመሳሪያና ሌሎች ድጋፎች ያገኛለሁ በሚል ነው ትልቅ ስህተት የፈጸሙት። ስለዚህ ይሄ ከሆነ በኋላ አሜሪካኖች ሊረዷቸው አይችሉም። መሳሪያ ግልጽ ነው። ፊታቸውን አዞሩባቸው። ምክንያቱም አረቦችን ስለመረጡ። ስለዚህ አረቦችን ሽሩሩ ለማለት ነው። አሁን እነ ብርሃኑ ምናምን በዛ አስተሳሰብ ውስጥ ነው ያሉት። አሁን ኢሳትን አረቦች ይረዳሉ። በግልጽ ልንገራቸው። አሁንም ይሄ ተው የሚባለው ነገር ነው። ይሄ ነገር እንደዚህ ምናምን ነው ከዛ አስተሳሰብ የመጣ ነው። እውነታው ግን ኢትዮጵያ ውስጥ ያለውን ፖለቲካ እየተቆጣጠሩት ያሉት አብይንም ይሁን ምኑም እየተቆጣጠሩ ያሉት አረቦች ናቸው። ምንም በል ይሄ ነው እየሆነ ያለው። ኢትዮጵያ ውስጥ ያለውን የኦሮሞዎች እንቅስቃሴ የየትኛውም አይነት ኢትዮጵያን ጸረ የመገንጠል እንቅስቃሴ የሚደግፉት የነበሩት አረቦች ናቸው። በፊት ጀብሃን ይደግፉ ነበር፣ ከዛ ላይ ኤርትራን ይደግፉ ነበር። የሳውዲ እኮ መንግስት ወዲያው እኮ አብይ እንደተመረጠ ኤርትራውንና የአብይን መርጦ እኮ ነው ሽልማት የሸለማቸው። ፊት ለፊት ያለው ነው ፎቶ። ሁለቱን አንድ ላይ አድርጎ ለውጤታቸው ለሰሩት ስራ። ስለዚህ አሁን ማን እየመራው እንዳለ ማወቅ ያስፈልጋል። ኢትዮጵያ ውስጥ ያለውን ሁሌም የምለው ነገር ግብጽ ግማሽ ነበረች፣ አሁን ኦልሞስት ተቆጣጥረዋለች። ስለዚህ ከዛ ውስጥ ደግሞ ይሄ ኦርቶዶክስና ሁሌ መድፋት ነው አንገቱን ማለት ነው እንግዲህ እየሆነ ያለውን በግልጽ ማወቅ ያስፈልጋል። ስለዚህ ሳውዲዎች ኃይለ ሥላሴ መልሰን አንሸወድም፣ ከታሪክ እንማራለን። ኃይለ ሥላሴ የወሰኑትን ውሳኔ አንወስንም። ለምን እንወስናለን? አንወስንም። ስለዚህ አሁን እዚህ ጋር መታችሁ በዛ ፕሮፓጋንዳ ለማሸማቀቅ አንተ አይሁድ ነህ አንተ ምንድን ነህ ምናምን የምትሉት ነገር አይሰራም። ከእስራኤል ጋር ቆንጥቆ ቆማለሁ ነው የምልህ። ከአሜሪካን ጋር ቆማለሁ እናንተን ለመቃወም አይ ዶንት ኬር። አንድ ኢትዮጵያዊ ዛሬ በማንነቱ ምንም ሳይጠይቅ አሜሪካ ውስጥ በነፃነት መኖር ይችላል። እናንተም ሳትቀሩ ትኖራላችሁ አይደል? እነ ሳዲቅ መሐመድ ትኖራለህ እኮ አሜሪካ ውስጥ። አሜሪካ ውስጥ ተበደልኩ ብለህ አላልክም። ምክንያቱም ንጉሱ ያን ያክል ሄደው እስካሁንም ድረስ ሞተውም ተወቅሷቸዋላችሁ። እናንተ ሞተውም አላረፋችሁም። አሁንም ተነስተህ ትጽፋለህ። አሁንም በኃይለ ሥላሴ ጊዜ እንደዚህ ሆነ ትላለህ። እሳቸው ግን ያልሄዱት መንገድ አልነበረም እናንተን ለማስደሰት ብለው፣ ግን መጨረሻ ላይ ራሳቸውን ነው የጎዱት። ስለዚህ አሁንም በየጊዜው ቤተክርስቲያን እያቃጠልክ እያረድክ እየገደልክ ስለናንተ በምንትሰጠው ኮሜንት እናንተ እኮ ምዕራባውያን ስለሆናችሁ ነው ወይ አሜሪካን ስለሆናችሁ የእስራኤላዊ ስለሆንክ ነው ብትለኝ ምንም ከነሱ ጋር ቆሜ እሰራለሁ ነው ማለት። ምክንያቱም ይላል ኃይለ ሥላሴ ያን ቢያረጉ ኖሮ አይወድቁም ነበር። እውነቱን ነው የምነግርህ፣ አይወድቁም ነበር። ኢትዮጵያንም እንደዚህ አሳልፈው አይሰጡም ነበር። ሶሻሊስቶች ምናምን መጥተው አይገለብጧቸውም ነበር። ያን ትልቅ ስህተት በመሳሳታቸው ነው፣ ያን ትልቅ ስህተት የሆነ ውሳኔ በመወሰናቸው ነው ዛሬ ኢትዮጵያ እዚህ የደረሰችው። ዛሬ ኢትዮጵያዊ እኮ ተሰዶ እስራኤል ይሄዳል፣ የተሻለ ኑሮ ይኖራል።
ከእንትን ኦሮሚያ ውስጥ ከሚኖር ድሬዳዋ ውስጥ ከሚኖር ወይ ሐረር ውስጥ ከሚኖር እስራኤልስ መኖር ይሻላል። አረብ ውስጥ ከሚኖር አረብ ሀገር ከሚሄድ እስራኤል ሀገር የተሻለ ነው። ለምን በእናንተ አይን የተሳለ እንደ መጥፎ ለምንድን ነው የምታዩት? እነዛም ወገኖቻችን ናቸው። ምን የሆነ ነገር አለ? ጠባለ እንዴ? ምንም እኔ ጠባ አላውቅም። እንደናንተ እንድንጠላ ነው እስራኤላውያን የምትፈልጉት? ለምን ጠላችኋለን? በሕገ ኦሪት የነበሩት እምነት እኮ ነው። ለምንድነው አረቦቹ አሶሲዬት የሚያደርጉት ኢትዮጵያንና እስራኤልን? በሃይማኖት ተገናኝተዋል፣ ስለዚህ በዘርም በምንም ይገናኛሉ፣ መጥፋት አለባቸው ብለው ትንሿ ጽዮን እያሉ ፕሮፓጋንዳ የሚያደርጉት ለምንድን ነው? ጸጋዬ አራርሳ ሲያደርግ አልነበር እንደዛ? አውስትራሊያ ያለው ታብሌቲክ የኢትዮጵያ የነበረው መንግስት ታብሌቲክ የሆነ ጽዮናዊ የሆነ እያለ ሲናገር ነበር እንዴ? ፕሮፓጋንዳ እያደረገ ዛሬ እንደ ስድብ ለምንድነው ያመጣው? አምጣው፣ እኔ ችግር የለብኝም። የሚያውቁኝ ሰዎች ይስቁባል። ግን ታሪክ ስለማቅ ታሪክ ወሳኝ ነው። ሰው ደግሞ ከስተቱ መማር አለበት። ከስተቱ የማይማር ደንቆሮ ነው። አረቦችን ለማስደሰት ብዬ ለእስራኤል ልቃወም ነው የምትፈልገው? እኔ ሶሻሊስት አይደለሁ። ታሪካዊ ትስስሩንም በሚገባም ማቅ ነኝ። አንድ የሚያደርገንም ነገር አውቃለሁ፣ ልዩነታችንንም አውቃለሁ በስነ ስርዓት። አሁንም ይሄ ግብፅን ለማዳን የሚደረግ መጀመሪያውኑ ነግራል። ኢትዮጵያ ውስጥ ለመቆጣጠር ግብጾች ሁለት ዓላማ ይዘው ነው በ18ኛው ክፍለ ዘመን የተነሱት። አንደኛ በኃይል ለመያዝ በደርቡሾች አማካኝነት፣ ሁለተኛ ካልተቻሉ ኢትዮጵያ ውስጥ እስላማዊ መንግስት ማቆም ነው። ታሴት ይሄ ሲሆን ብቻ ነው አባይን የመጠቀም ዋስትና የሚኖረን። ደጋግመው ስለ አባይ ሴኩሪቲ የተጻፉ ጥናቶች፣ ጽሁፎች በግብጾች የሚያናገረው ይሄ ነው። ስለዚህ ባለፈው የሙርሲ አሁን አንዱን እንዲሁ ስፈልገው የሙርሲን ፎቶ ፕሮፋይል አድርጓል። እኔን የሚቃወም ምን ማለት ነው? የሙርሲ ፕሮፋይል እነሱ ጨርሶ ስለ ኢትዮጵያ ምናምን የሚያስቡ ሰዎች አይደሉም። አንተ ስለ ዜግነት ምናምን የሚያስቡ ስለ ግብጽ ነው የሚያስቡ። ቴንኪው ሱዳን እያሉት ነው አብይን። እሱ ራሱ ቴንኪው እያለ ነው። እና እንግዲህ ግብጾች እንግዲህ በኢትዮጵያ ላይ ስንት ነገር ያደረሱ ናቸው። ግን የግብጽን የመሐመድ እንትናን ይሄ ሙርሲ የሚባለውን ተመርጦ የወረደው ማለት ነው። እና ባለፈው እንደተናገርኩት ዋናው ነገር የግብጽ ትኩረት የግብጽ ናሽናል ሴኩሪቲ ቤዝ የሚያደርገው በኢትዮጵያ ላይ ነው። ትልቁን ስራ እየሰራ ያለ ሌላ ነገር ሊሰራ አይችልም። ይሄ ከ1000 ዓመት በፊት የነበረ አይደለም። አሁን ያለው እኮ ቴክኖሎጂ አሁን ያለው ኢንተለጀንት ነው። ትልቅ ዋጋ ያለው በአንድ ሀገር ውስጥ አሁን ስልጣን ላይ የወጣው ሰውዬ የግብጽ ኢንተለጀንት የነበረ። ስለዚህ ምንድነው ግብጽ ዲሞክራሲ ሀገር ለመሆን አሁን መሐመድ ሙርሲ የተመረጠ ጊዜ ምንድነው ሙስሊም ብራዘርሁድ ትልቁ ስራው የነበረው የሚፈልገው በአባይ በኩል ወደ እስራኤል የሚሄደውን ውሃ ማስቆም ነው የሚፈልገው። ያን ማስቆም ይፈልጋል ሙስሊም ብራዘርሁድ። በአብዛኛው ግብጽ ውስጥ ያለ ሙስሊም እንዲቆም ወደ እንትና ምክንያት ማለት ነው በማናቸው በፊሊስጤም ላይ ምክንያት በሚደረሰው እንትን ማስቆም ይፈልጋሉ እስራኤል ላይ። ስለዚህ ይሄ ሙስሊም ብራዘርሁድ ይሄን አደጋ ነው በዛ ምክንያት። ስለዚህ አባይን ዋስትና የሚያገኙት እዛ ውሃ አልሸጠም ቢሉ እዚህ ጋር አባይ ዋስትና ሊቆምባቸው ነው።
አባይ ግድብ የተባለው ለዛ ነው ፕሮፓጋንዳ። የዛኔ ነው የተናገርነው ለምን አባይ እንደሚገደብ ይገደባል እንደተባለ። አሚን አይገደብም፣ ውሸት ነው። ግን ግብጾች አንድ ነገር እንዲያስተውሉ አድርጓቸዋል። ሚዲያው የተነገረው ግን ሊገደብ ነው ነው። ይሄ ምንድነው? ግብጾች ዲፔንድ እንደሆኑ በኢትዮጵያ ዲፔንድ እንደሆኑ እንዲያውቁ ነው። ስለዚህ ምንድነው ማድረግ ያለባቸው? አሁንም የቀድሞ አጀንዳቸውን ኢትዮጵያን ሙሉ ለሙሉ መቆጣጠር ካልቻለን ኢትዮጵያ ማለት ካልቻለ ዘላለም ግብጽ ስናለቅስ እንኖራለን። እንዲ ዲፔንድ ነፃነታችን አናወጅም። ልክ ራሳቸውን ያዩት በባርነት እንደሚኖሩ። ስለዚህ ነው እነ ኦነግን አይኤፍኤልኦ ማለት ነው ወደ ስልጣን እንዲወጡ ግፊት ያደረጉት፣ ስራቸውን መስራት የጀመሩት በኢንተለጀንት በስለላዎቻቸው አማካኝነት ማለት ነው። ስለዚህ ለነሱ ዋስትና ተብሎ ነው አሁን ይሄ ሁሉ ነገር እየሆነ ያለው። ለግብጽ ሲባል ነው፣ ለአረቦች ሲባል ነው። ለአረቦች የራሳቸው ኢንተረስት አለ። አልጀዚራ ዶክመንተሩን እዩት፣ ስለ አባይ የሰራውን ዶክመንተሪ። እኛ አንድ ሚዚየም የለንም ስለ አባይ በተመለከተ። እነሱ ሚዚየሞቻቸው ከነ አጼ ዳዊት ጀምሮ የተነበሩ ከነ ላሊበላ ጀምሮ የነበረውን ግንኙነት አረቦች ደጋግመው እነ ሳላዲን ሳይቀር የተሸነፉት በአባይ ምክንያት ነው። አባይን አቆማለሁ በሚለው ነገር ነው። ላሊበላም ከትሯል፣ አቁሞታል አባይ። ምክንያቱም እሱ በነበረበት ጊዜ የመስቀል ጦርነት የነበረበት ጊዜ ነው። ሰላዲን ደግሞ ከግብጽ ተነስቶ እስራኤልን የተቆጣጠረበት ጊዜ ነው። ስለዚህ በእስራኤል የሚገኘውን በኢየሩሳሌም የሚገኘው ቤተክርስቲያን እንዳያጠፋ ላሊበላ ከትሮታል። ያኔ ሱዳን ድረስ መጥተው እስልምናን አልተያዘም ነበር። እስላም ሀገር አልነበረም። እስከ ከኑቢያ ጀምሮ እስከ ላይ ድረስ እስከ ኑቢያ ድረስ እስልምና ገና አልገባም። የዛን ኑቢያዎች ሁሉ በኢትዮጵያ ስር ነበሩ፣ በኢትዮጵያ ግዛት ስር ነበሩ። ከዛ በኋላም ሁለተኛ ደግሞ የተነሳው ደግሞ ከእንደገና እንደዚሁ አቃጥላለሁ ሲል ኢትዮጵያ መስቀል የገባው እንዴት ነው? ታሪካችን እኮ ማወቅ አለብን። ኢትዮጵያ ውስጥ መስቀሉ የገባበት ዋናው ምክንያት እንደዚሁ ኢየሩሳሌምን ተጽዕኖ ሲያረጉባቸው አጼ ዳዊት ተነስተው አባይን አቆማለሁ ብለው ስላሉ ነው። እስከ ኑቢያ ድረስ ሄደዋል። ምክንያቱም እዚህ አባይን ማቆም አይቻልም፣ ተንደርድሮ ነው የሚሄደው። ለዛ ነው እስከ ኑቢያ ድረስ የሚሄዱት። እና አጼ ዳዊት የሞቱትም ኑቢያ ነው፣ እዛ በነበሩበት ጊዜ ነው። በኋላ ግን ወደ ኑቢያ መውረዳቸውና ያን መቆጣጠራቸውን ያን ሰፊው ሜዳ መያዙን ሲያውቁ ምንድነው የተደረገው? ተላልከው ግብጾቹ በቃ ተጽዕኖ አናረግም ብለው ክርስቲያኖቹ በሰላም እንዲኖሩ አረጉ። ለዛም የሚበል ግፍት ምን እንላክ ብለው ሲሉ ነው መስቀሉንና የጌታዬን መስቀልና ከዛ በኋላ ስዕል እንዲላክ ያደረጉት። ሌሎች ነገሮችን ላኩላቸው ማለት ነው። ከዛ እሳቸው እዛ እያሉ ሞቱ። ልጃቸው አምጥቶ ግሼን ላይ እንዲቀመጥ አደረገ መስቀሉ። ይሄ ነው ታሪኩ። ይሄን ታሪክ ግን ግብጾች ያውቁታል፣ በሚዚየም አስቀምጠውታል። የተላኩትን ደብዳቤዎች ምናምን ሁሉ። ምክንያቱም ትልቁ የናሽናል ሴኩሪቲያቸው አባይ ነው። ይሄ ማወቅ ያስፈልጋል። ስለዚህ ዛሬ የምንለው የና አብይ አመጣጥ ኦፒዲዮ አመጣጥ ብሔር የሚባል ነገር የለም። በቃ ያኔ ሶሻል ማርክስት አለቀቁ። ኢትስ ኦቨር። አሁን ብሔርን መጠቀሚያ ነው። የኦሮሞ እንቅስቃሴ መጠቀሚያ ነው። እነ ጀዋር በግልጽ እንደተናገሩ ዛሬ ወለጋም ሸዋም ብትል ኦቨር። ሶሻሊዝም ማርክሲዝም የምትለው በብሔርና ምናምን የምትለው ነገር አልፏል። እሱ አሁን መጠቀሚያ ነው። ምክንያቱም ያመቻል፣ አዲስ አበባን ለመያዝ ያመቻል። እዛ መተሸዋውን ታታልለዋለህ፣ ለማስፈር ያመቻል። ኦሮሞ ከዚህ መጥቶ እዚህ ይስፈር ይላል። ከሐረር ይመጣና እዝናት ኦሮሞ ሰው አንድ አይነት ማንነት የለውም። 1 ሚሊዮን ኦሮሞ ሸዋ ውስጥ ይስፈር ይላል። 1 ሚሊዮን ሙስሊም ነው እየመጣ ያለው። ጽንፈኛ ኦሮሞ ሙስሊም ወደ ሸዋ እየመጣ ያለው። ይሄ ማወቅ ያስፈልጋል። እየሆነ ያለው ነገር ማወቅ መለየት ያስፈልጋል። ምክንያቱም አያምኑትም። ኦርቶዶክስ የሆነውን ኦሮሞ አያምኑትም ምንም በፍጹም አያምኑትም። ስለማያምኑት ምክንያቱም አልተደረገማ። በ27 ዓመት ውስጥ
አማራ እየተባለ ሲገደል አማራ እያለ ሲፈናቀል የነበረው ሸዋ ውስጥ አይደለም። ኦርቶዶክሱ አልነበንም አላረገም። የነበረው ሐረር ውስጥ ነው። የነበረው ወለጋ ውስጥ ነው። የነበረው ሲዳማ ውስጥ ነው። ባሌ ውስጥ ነው ሲገደል የነበረው። ስለዚህ ኦርቶዶክስ የሆነውን ይሄን ሸዋውን አያምኑትም። ስለማያምኑት ያ ዳይቨርሲፋይ መደረግ አለበት፣ መቀየር አለበት። ናዝሬት ዙሪያ ገበሬውን እያፈናቀሉ ለአዲስ መጪው ይተኩታል። ጽንፈኛ ለሆነው አክራሪ ሙስሊም ማለት ነው። እሺ አሁን እስቲ አረቦች የጻፉትን እንዴ፣ ስለዚህ ስለ ኦሮሞ ኢስላሚስት እንትኖች ማለት ነው የነሱ የሚጽፉት እስቲ ከዚህ ሊጀምርና በግልጽ 150 ላይ አረብኛን ለመስፋፋት ከሚፈልጉት ምክንያቶች አንዱ የተለያዩ ቋንቋዎችን ተናጋሪ የሆኑ ኢትዮጵያውያን ሙስሊምን በአንድ መንፈስ በአረብኛ ስር ለማደራጀትና አንድ ቋንቋ ተናጋሪ ለማድረግ በመፈለጋቸው ነው። ሰፊ የአረባዊነት ፕሮጀክት ተነድፎ እንቅስቃሴ የተደረገባቸው ካሉት አካባቢዎች መካከል ደግሞ የኦሮሞ ህዝብ ግንባር ቀደም ነው። አልዓለም አልኢስላም ጋዜጣ በሐምሌ 20 በ1990 ዓመተ ምህረት ወይም በጁላይ 27 በ1998 እትሙ የሚከተለውን ብሎ ነበር። እንግዲህ እንደዚህ አይነት ትርክት በእስቲ ስሙት። ለማንኛውም ኦሮሞዎች ብዙ ቁጥር ካላቸው የኢትዮጵያ ህዝቦች መካከል ሲሆኑ በቁጥር ደረጃ ከ20 ሚሊዮን በላይ ናቸው። ኦሮሞዎች ከጥንት ዘመን ጀምሮ ከአረቦች ጋር ግንኙነት አላቸው። እስልምና ወደ አፍሪካ ከመግባቱ አስቀድሞ በነቢዩ መሐመድ ዘመን ሙስሊም ስደተኞች ሰሃባዎች ተቀብለው ካስተናገዱት የመጀመሪያው የምስራቅ አፍሪካ ህዝቦች መካከል ኦሮሞዎችም ይገኛሉ። ቅዱስ ቁርአን በመከተል በኩል የመጀመሪያው አፍሪካውያን ኦሮሞዎች ናቸው። የነብዩ ተከታዮች ወደ ሀገራቸው ከተመለሱ በኋላ እስልምና በአፍሪካ የማስፋፋት ተግባር የተገበሩ እነርሱ ኦሮሞዎች ናቸው። ኦሮሞዎች ቋንቋ ጽሑፍ የሌለው ፊደል የሌለው የንግግር ቋንቋ ነው። ወደ ጽሑፍ የለወጠው አረብኛ ሊቅ ዮሴፍ አልኩንያስ ሲሆን ያረፈውም በአምስተኛው የእስልምና ክፍለ ዘመን ነው። ኦሮሞዎች እስልምናን የተቀበሉት ቀድሞ በመጀመሪያው የእስልምና ክፍለ ዘመን ሰባተኛው ክፍለ ዘመን ሲሆን ኦሮሞዎች ራሳቸውን እንደ አረብ ነው የሚቆጥሩት። ኦሮሞዎች ድርሳን የጥንት ዝርያችን ከአረብ ልሳነ ምድር እንደመጣ ትውልዳቸውም ከሁሉ የየመን ነገዶች ከአል አዝድ እና አል ዘይድያ በመሆኑ በአጽኖ ያመለክታል። ኦሮሞዎች በባህላቸው ቋንቋቸው በቅኝ ገዢዎች እንዳይያዝ በመከላከያና ያገኙት ከእስልምና ነው። ኦሮሞዎች ባህላቸውና ቋንቋቸው በቅኝ ገዢዎች እንዳይያዝ መከላከያውን ያገኙት ከእስልምና ነው። ኦሮምኛና አረብኛ አንድ አይነት ስነ ልቦና ልሳናዊ ትርጉም አላቸው። ስነ ቃል እንደሚያረጋግጠው የኦሮምኛ ቋንቋ መነሻው አረብኛ ነው። እስከ 1972 ባለው ጊዜ ኦሮሞዎች የላቲን ፊደል ለመጠቀም አሻፈረኝ ሲሉ የኢትዮጵያ ባለስልጣናት በበኩላቸው ኦሮሞዎች አረብኛን እንዳይጠቀሙ አግደዋቸው ቆይተዋል። ኦሮሞዎች ዛሬም ድረስ የእስላማዊ ማንነታቸውንና ለቋንቋቸው አረባዊ ጠንካራ ስሜት አላቸው። ያንንም ለመጠበቅ ይፈልጋሉ ይላል። እንደዚህ ናቸው። እንግዲህ ይሄ እንግዲህ አረቦች የሚያወጡት እኮ ጋዜጣ ነው። እንደዚህ የሚሉት ማለት ነው። ስለዚህ ዛሬ የምናየው ፍሬ ከአረቦች የሚመጣ ነው። ከአረቦች የሚመጣ ፕሮፓጋንዳ ነው። በግምት አይደለም።
ይሄን ተረድቶ ነው እንግዲህ የኛም የሌላውም የኢትዮጵያዊውም የሌላው አማራውም ትግሉን እንዴት መሆን እንዳለበት ማወቅ ያለበት። በግምት መሆን የለበት። በማርክስ በሶሻሊስቶች ስብከት መሆን የለበት። በእውነተኛ መስመሩ መያዝ አለበት። እዚህ ላይ አሁን እንዳየነው በአረብኛ ይሄ ላቲን ፊደል እንዲጻፍ ያደረገው ሰውዬ መሐመድ ሐሰን እሱ መሐመድ ሐሰንም አለበት እና ኢንተርቪው በኦኤምኤን ላይ ሲደረግ በአረብኛ ልናረገው ነበራል። እሱ የሰጠው ምክንያት ግን በአረብኛ ልናረገው ብለን ተው ነው። ለምን በግዕዝ ፊደል ለምን አልተጠቀማችሁም? በኢትዮጵያውያን ፊደል ለምን በአማርኛው ፊደል ለምን አልተጠቀማችሁም የሚለው ጥያቄ ሲነሳ ምክንያቱም ድሮ የሚጠቀሙበት ነበር፣ አዲስ አልነበረም። በሪሳ የሚባል ጋዜጣ ነበር በደርግ ጊዜ። ግን ይሄን እንዲቀየር ያደረጉት እነ መሐመድ ሐሰን ናቸው። ስለዚህ እነሱ ኦሮሞን ህዝብ ለምን ሊጠቀሙበት እንደፈለጉ ያውቃሉ። በተጨቁናል ሰበብ በጣሊያን ጊዜ ያለው የጣሊያን ፖሊሲ እንደምናሳየው ተጨቁናል በሚል ከክርስትና ወደ እስልምና እንዲመጣ አድርገውታል። ሙሉ የእስላም ሀገር እንዲሆን ነበር የፈለጉት። ኦሮሞን ወደ እስልምና እንዲቀየር ነበር የፈለጉት። ስለዚህ ምንድነው ይሄ መሐመድ ሐሰን ያለው? አይ አረብኛም እኮ ልናረገው ነበረ አንዳንድ ነገሮች ስላልገባ ነው እንትንም እንዳነገው ስድስተኛው ፊደል የለም ምናምን የሚል ነገር ምክንያት ሰጠና በኋላ ላይ የላቲኑ መረጥን አለ። ግን የላቲኑ እንዲመርጡ ያረጋቸው ደርግ ነው እንትን ነው ኢህአዲግ ነው። ምክንያቱም ታስፎግሩኛላችሁ ብሎ አይን ባወጣ መንገድ እንጂ በጣም ፑሽ ተጽዕኖ አድርገውባቸዋል። ይሄው እዚህ ጋር የሚለው መንግስት ነው ተጽዕኖ ያደረገባቸው በአረብኛ እንዳይጠቀሙ አለ እንጂ አረብኛ መጠቀም ከጀመሩ በጣም ጥንት ጊዜ ነው የተጠቀሙት ነው የሚለው እዚህ ጋዜጣ ላይ። አንዳንድ ነገሮች በጣም የማይመስሉ ነገሮች አሉ። ቋንቋቸውም ከአረብኛ ጋር ይስማማል ይላሉ። እንደምናውቀው አረቦች ሴሜቲክ ናቸው፣ እነዚህ ደግሞ ኩሽቲክ ናቸው። ድሮ ኩሽቲክና ሴሜን ነው ይላሉ በአንድ በኩል። እቺ የውሸት ድራማ መሆኗን የምታውቁት እኮ በዚህ ነው። እነ ጀዋር የሚቀልዱት ሲዳማን ወደ ኦሮሚያ ለማስገባት ስለፈለጉ ኩሽነን ምናምን ይላሉ። ግን የነሱ ፋይናል ስትራቴጂ ስቲል እስልምና ማጆሪቲ እስከያዘ ድረስ ኦሮሞ እስላሚስት የሚነውን ነገር ኢትዮጵያን የማፈራረስ ዓላማ ከአረቦች የተቀበሉት። አብይ ለዚህ ነው ጠንክሮ ሙስሊሞች ከነሱ ጋር እንዲቆሙ እያደረገ ያለው። እስልምናን ከጎኑ ለማቆም እየጠራ ያለው እኔ ከሄድኩ 100,000 ሰው ይታረዳል የሚለው ይሄንን ነው። በየቦታው የምታዩት ከፍተኛ ድጋፍ እየሰጡት ያለው እንደ ኦሮሞ ያልሆኑ ሙስሊሞችም ነው አሁን ድጋፍ እየሰጡ ያሉት እንደምናየው። ምክንያቱም ቨርጂኒያ ጋር ለመሰብሰብ ሞክሯል አምባሳደሩ በተገኘበት ለአብይ ድጋፍ እንዲሰጥ የራሱን ነገር እያደረገ ነው ያለው። ስለዚህ ይሄን እውነታ መቀበል ያስፈልጋል። ከዛ ለትግሉም የሚረዳው ይሄንን ምንም መሽኮርመም አያስፈልግም። እውነታውን ተናግሮ ከዛ በኋላ ያለ በዛ ሳልፎ ይሰጧቸዋል። ተው ይሄ ነገር አይነሳ እንደዚህ የሚባል ነገር ሊገባኝ አይችልም። ሌላ ሙስሊም አለ አማራ ሙስሊም አለ፣ ጉራጌ ሙስሊም አለ፣ ሌሎች ሙስሊሞች አሉ። ግን እነሱ ፎከስ ያደረጉት እዚህ ጋር እንደሚታየው በእነ ጀዋርም የተናገሩት ወይም ፈርስት ሂጅራ ያሉት ሊቀመንበርም እንደተናገሩት ከኢትዮጵያ ውስጥ ያሉ ሙስሊሞች 80% ኦሮሞ ነው። ስለዚህ ኦሮሞን ትግል መደገፍ እስልምና መደገፍ ነው ብለው በአንድ በኩል አስቀምጡ። ጀዋርም ያለው ሙስሊምን መንካት ኦሮሞ መንካት ነው፣ ኦሮሞ መንካት ሙስሊም መንካት ብሎ ፕሮፓጋንዳ የተናገረው ለዛ። አረቦችም በዚህ ካልኩሌሽን የሄዱበት ምክንያት ኦሮሞ 20 ሚሊዮን ነው ኢትዮጵያ ውስጥ። ስለዚህ ኦሮሞን ወደ እስልምና እንትን ማምጣት በተለይ የሚገዳደረን ይሄ ክርስትና ኃይል የአማራ ኃይል ለመምታት ይመቸናል። that's it።
ጣሊያን የሚያደርገው ይሄንን ነው። ኦሮሞን የማስለም እንቅስቃሴ የሄደበት ምክንያት ኦሮሞቹ ሙሉ ለሙሉ የማስለም እንቅስቃሴ ያደረገበት ምክንያት በአንድ ቋንቋና በአንድ ሃይማኖት ካሉ አጌነስት የአማራው ተቃራኒ ይሆናሉ ነው። ከዛ የሚመጣብንን ጥቃት ዲፌንድ እናደርጋለን ነው። በግልጽ እኮ ነው የተናገሩት እነሱ። አሁንም አብይ እያደረገ ያለው አማራውን ለመምታት በሚያደርገው እንቅስቃሴ ሌሎች ኢትዮጵያውያን ያ እንቅስቃሴ ኢትዮጵያን የማጥፋት እንቅስቃሴ ነው። ጣሊያን ኢትዮጵያን ቅቤ ሊመጣ አይደለም ሊቀባ አይደለም የሚመጣው ሊገዛ ነው። ቅኝ ሊገዛ ነው። ኋላ ላይ የሚያደረገው ነገር እኮ አለ እኮ መሬታቸውን ሲቀማ ሱቃቸውን ሲቀማ ምናምን እኮ መልሰው ያኮረፉ ሙስሊሞች አሉ። እንዲህ አልመሰለንም ነበር ያሉ አሉ። ምክንያቱም ቅቤ ሊቀባ አይደለም የመጣው ጣሊያን ቅኝ ሊገዛ ነው የመጣው። ቅኝ ሲገዛ ደግሞ ሪሶርስህን መሬትህን ምን ሊወስድ ነው የሚመጣው። ስለዚህ ዛሬም አብይ ስልጣን ላይ ለመቆየት እስልምናን እንደ ዋና ፖሊሲ አድርጎታል፣ እንደ ስትራቴጂ ወስዶታል። ይሄን ግልጽ ማወቅ ያስፈልጋል። እሱ ብቻ አይደለም፣ እሱም ስልጣን ላይ እንዲወጣ እርዳታ የሰጡት እነሱ ናቸው ብሎ ያምናል። አረቦች ናቸው ግፊት ያደርጉ ደግሞም ነው። በግልጽ የነገረን ነገር እኔ ላይ መፈንቅለ መንግስት መደረጉን ሲሰሙ ሊረዱን ከጎረቤት ወንድሞች ሀገሮች ላይ እየጠየቁን ነው። ሱዳንን፣ ግብፅን ምናምን። ስለዚህ ይሄኛው የምንሸፋፍነው ነገር ስለማያዋጣ ግልጹን አይነት ነገር ይዘን አብይ ስታፕ ይሄን እያረክ ነው። ስለዚህ ያን ዲፌንድ ማድረግ አለብን፣ አውጥተን ለህዝቡ ማሳየት አለብን። ስትታገልም እንደዛ ነው መታገል ያለብን። መሽኮርመም አያስፈልግም። እውነታውን አውጥተን መናገር ያለብን። ያለበለዚያ አያዋጣን አያዋጣም። አማራ የሚታገለውን ትግል እውነታውን አውጥቶ ካልተዋጋ ለማድረግ የሚያደርገው ነገር መጨረሻ ላይ እንቅፋት ነው የሚሆነው። ትግሉንም አያታግለው የሌላውን ትግል ያዳክማል። አንዳንድ ወጥቶ የሚናገሩ የደከሙ አሉ። አንዳንድ ዝም ብለው በቃ በግምት የሚናገሩ ኦሮሞ ስልጣን ላይ የመጣው በዚህ መንገድ ነውና በዚህ መንገድ እንከተል የሚል እንደዛ አይሰራም። ሳይገባቸው እነ ጀዋር ስልጣን ላይ የመጡት እስልምናን ይዘው ነው። ልንገር ብዙ ድሮ ኦነግ ሶሻሊስት የነበሩት በጣም በሱ ሰውዬ ይበሳጩ ነበር። አይናገሩትም ግን ይፈራሉ። አንደኛ ድጋፍ አያገኙም። ድጋፍ የሚያገኙት ከአረቦች ነው። ኦነግ አፉን አውጥቶ ተናግሮት አያውቅም አመራሮቹ። ምክንያቱም በውስጥ ይናገሩ እንጂ ምክንያቱም ድጋፍ የሚያገኙት ከአረቦች ነው። እሱ ድጋፍ የሚያገኘው ከአረቦች ነው። ያውቃሉ በነ ሳውዲ በነ ግብጽ እንደሚረዳ። ኦኤምኤም ፕሮግራሙ የሚረዳ የነበረው በግብጽ ነው። በኋላም እንዳዝዬ ነው የአረብኛ ቋንቋ የጀመረው ለዛ ነው። አሁን ድሬዳዋ ላይ ተነስቷል ግጭት። እኛንን ምን ይዘው እያሉ ይይዛሉ። በዚህ መንገድ ይይዛሉ። ሐረርንም ምን ይዛልናል ይይዛሉ። በቃ ዛሴ እኛ ነቅተን ማድረግ የሚገባን ማድረግ እስካልቻለን ድረስ ወሎን እንይዛለን ብለዋል። ይይዛሉ። ካልነቃ ይገለበጣል። እኔ እነግርሃለሁ። ስትራቴጂ ነው። ለዚህ ነው በኮንፊደንስ የሳለው ዛጋ አሩሲን አስገብቶ ያን ካርታ ሄዶ አዲስ አበባ ላይ ያቆመው ለዛ ነው። ምክንያቱም የሚያደርገውን እንቅስቃሴ ያውቃል። ከሚሴ ውስጥ የነበረውን እንቅስቃሴ ያውቃል። የውጭና የውስጥ አሰራር አለ። አሁን በውጭ ሀገር ዲፕ ስቴት ይባላል። እንደዛ ማለት ነው። ኢትዮጵያ ውስጥም እንደዛ ነው። የውጭና የውስጥ አሰራር አለ። አሁን በፉከራና በእንትን አይደለም፣ ፊት ለፊት እየተናገርክ ምናምን አይደለም አሰራር። ስለዚህ የሰሩትን ስለሚያውቁ ነው ወሎ የኛ ናት የሚል ነገር የሚያነሱት። ዝም ብለው አይደለም። እየሰሩ ያሉትን እያደረጉ ያሉትን እንቅስቃሴ በምን በኩል መሄድ አለብን የሰውን ፍላጎት በማየት ነው። ስለዚህ አንተም እንቅስቃሴ ከዛ ጋር የማይገናኝ ከሆነ
አይ እነሱ አረቦች ለማስደሰት ጉን ምትል ከሆነ እንደ ኃይለ ሥላሴ ውድቀት ነው የሚገጥመው። ያን ታሪክ ነው እየነገርኩ ያለው። መቼም አረቦች የኛን ውድቀት ይመኛሉ እንጂ አንተን ትንሣኤ አይመኙ። ጨርሶ ያጠፋል አማራው ራሱ። እኛ እነሱን ልንጎዳ አይደለም። ለምንድን ነው ግን ገና ለገና ይቀየማሉ ብሎ እነዚህን ትግላቸውን እነዚህ የሚናገሩትን እነ ጀዋርን ማንነታቸውን በግልጽ ማውጣት አለብን። ኖ አናወጣም። ጀዋር ኦሮሞ ነው፣ ለኦሮሞ ነው የሚታገለው ብቻ ብለን የምናስብ ከሆነ ነው አይደለም። አክራሪ እስልምናን እየተጠቀመ ነው አብይ። አትበሩ እዚህ ጋር አማሮች ሙስሊሞች ይከፋቸዋል። እሱ ኦሮሞ ሲነካ እስልምና ተነካ፣ እስልምና ሲነካ ኦሮሞ ተነካ ብሎ ሲል ኦርቶዶክስ የሆኑት ኦሮሞዎች ይከፋቸዋል ብሏል። ፕሮቴስታንት የሆኑት ኦሮሞዎች ይከፋቸዋል ብሏል። አላለም። እኛ ደግሞ እያለን ያለ ነው ግልጽ ማንነቱ ይሄ ነው። እስልምና ይሄ አይደለም ባህሪ። የእስልምና መሰረቱ ሌላ ነው። እኛ የምናውቀው ኢትዮጵያን አትንኩ ነው። ኢትዮጵያን አትንኩ ማለት ደግሞ መሬትና ተራራዋን ምናምን አትረሱ ምናምን ማለት አይደለም። ኢትዮጵያን አትንኩ ማለት የኢትዮጵያን መንግስት የነበረው ክርስቲያናዊ መንግስት አትንኩ ነው የተባለው። ያን የተላለፈው ሁሉ የነብዩ መሐመድ ተከታይ አይደለም ብለን ነው የምናስበው። ግራኝ መሐመድ የነብዩ ተከታይ አይደለም። እሱ የቱርኮች ተከታይ ነበር። ቱርኮች በል ስላሉት ነው ያደረገው። አሁንም እነ ጀዋር የነብዩ መሐመድ ተከታይ አይደሉም እያልን ነው። እንግባባ፣ እንነጋገር በዚህ ላይ። ሙስሊም ነው የሚከፋው ካለ አማራ ሆኖ ሙስሊም ሆኖ ሌላ ሆነ ሙስሊም ሆኖ ይሄ ማንኛውም ሙስሊም ሆኖ እንነጋገር። ለእውነት ለሃይማኖቱ የቆመ ከሆነ ቁጭ ብለን እንነጋገር ካስፈለገ። እስልምናው ህጉ የሚለው ምንድነው? እነሱ የነብዩ ተከታይ ናቸው አይደሉም? እኛ በውጭ ሆነን የምንኮራበት ነው። ይሄ ታሪክ እናገኛለን። እዚህ ሌላ ሀገር እምነት የሆኑ እናንተ ኢትዮጵያ ምናምን እንደዚህ ምናምን ብለው ሲሉ ደስ ይለናል። ነብዩን ተከታይ ተቀብላችሁ ምናምን የሚለው ነገር ፖዚቲቭ ጥሩ መሰረት ነው። ጀዋር አይ ከነብዩ መሐመድ ይበልጥብኛል ክርስቲያኑን ልግደል ልረድ የሚል ከሆነ የራሱ ጉዳይ። እኛ እስልምናም ተከታይ አይደለም እውነተኛው የነብዩ መሐመድ ተከታይ አይደለም ብለን ነው ምናስበው። ጀዋርን ለምን ተነኩብኛላችሁ፣ አብይን ለምን ተነኩብኛላችሁ የሚል ከሆነ ማለት ነው አይደለም ነው። ግራኝ መሐመድም አብይም ጀዋርም ኢትዮጵያ ላይ አዋጅ የሚያውጁ ከሆነ ጂሃድ የሚያውጁ ክርስቲያኑን የሚገሉ ከሆነ የሚያባሩ ከሆነ አማራ እያሉ የሚያፈናቅሉ የሚገሉ ከሆነ ሌላውንም የሚያደርጉት ከሆነ ኢትዮጵያዊ የሆነውን ሁሉ የሚያፈናቅሉ የሚገሉ ከሆነ እስልምና አይደሉም፣ የነብዩ መሐመድ ተከታይ አይደሉም። ይሄንን እንነጋገር በግልጽ። የሚከፋቸው ካሉ ይሄን ስትናገር ትክክል አይደለም የምትሉ ከሆነ ትክክል የሆነው የቱ ነው? ጀዋር ነው ትክክል የሆነው? ጀዋር ያለው ምንድን ነው? ስለ አክሱም ላይ መሰራትም ስለ ቤተክርስቲያን መነጋገር ያለባችሁ ከኛ ጋር ነው፣ ከመንግስት ጋር አይደለም፣ ከኦርቶዶክሱ ጋር ነው። ምንድነው ምክንያታቸው? እንደ ምክንያት የሚነሳ ነገር ነው። በእርግጥ ግን ቃስ ብሎ ለመጠየቅ ካስፈለገ ቁጭ ብሎ መነጋገር ያለብን ከኛ ጋር ነው። ምክንያታችን ምንድነው? እነዚህ ክርስቲያኖች ተቀብለዋል፣ እስልምናን እንዳይሸሸጉ አድርጓል። የሃይማኖታቸው ህግ ምንድነው? ስርዓቱ ምንድነው? ለምንድነው አክሱም ላይ እንደዚህ እንዳይረግ ያደረጉት? እስልምና ብቻ ነው ወይስ ሌላ እምነት ነው ብሎ መነጋገር ያለበት ከኛ ጋር ነው እንጂ በሌላ ተጽዕኖ በመንግስት ተጽዕኖ መጥቶ ዛሬ አብይ ይሰራልናል መንግስት ለያዝን ጀዋር እንደተናገረው ማለት ነው። የኦሮሞን ትግል ከደገፋችሁ ኦሮሞ ኢኮኖሚውንና ፖለቲካውን ከተቆጣጠረ የዛኔ አክሱም ላይ መስጊድ መስራት ትችላላችሁ ነው ያለው። ይሄን ነው አፉን አውጥቶ የተናገረው። ግን ኦርቶዶክሳዊ ለመታረድ የሚጠብቅ ይመስለኛል። አዶን ነው ምን አይነት አዚም እንደተጣለበት አላውቅም። እምነት ስለሌለው ይመስለኛል። እምነት ስላቀው ፍርሃት ወሮታል። እንዲህ ስላላዋቸው አያቆሙ፣ መግደላቸውን አያቆሙ፣ ማጥፋታቸውን አያቆሙ እንደሆነ
ምን አይነት አዚም እንደያዘ በግልጽ ነው እየተናገረ ያለው። ኦሮሞ ኢኮኖሚውን ሲቆጣጠር መንግስትን ሲቆጣጠር ሴኩሪቲውን ሲቆጣጠር የዛኔ አክሱም ላይ መስጊድ ትሰራላችሁ። ጨሴ ይሄን ያለው በጉልበት ማለት ነው እንግዲህ በዲፕሎማሲ ሊሆን አይችልም። በአንድ ከተማ ላይ የትም ሀገር ላይ ወሳኙ የከተማዋ ነዋሪ ነው ምንም አይነት ነገር ለመሰራት። ትራምፕ መጥቶ ዲሲ ላይ እንደዚህ ይሰራ ማለት አይችልም። እንገራችሁ ፕሬዝዳንት አይችልም። ዲሲ ምናልባት ፌደራል ስቴት ስለሆነች ሊሆን ይችላል፣ ግን ወጣ ብለ ቨርጂኒያ ላይ ምናምን ማዘዝ አይችልም በፍጹም። ስቴቱ መፍቀድ አለበት፣ ነዋሪው መፍቀድ አለበት። ዞን አለ፣ ዞኒንግ ኮድ ይባላል። ካለበለዚያ ማንም አይፈቅድልህ። መካ ላይ የማይሰራው ለምንድን ነው? ኦኬ አንደርስታንድ አደርጋለሁ። እኔ ቤተክርስቲያን አይሰራም መካ ላይ፣ ምክንያቱም መካ ላይ ያለው እንትን ያለው ይሄ ነው፣ እንደዚህ አይነት ሃይማኖት ስርዓት አለ። ኦኬ አይ ሪስፔክት ዳ አላረገም። ለምን ፉክክር ይዛለሁ እዛ ጋር? ጤነኛ አይደለሁም ማለት ነው። አሁንም አክሱም ላይ ካልተሰራ ብሎ ልክ እንደ ኢሹ ማንሳት አልሰማህም አንተ የምትለውን ማለት ጤነኝነት አይደለም። ስለዚህ እነ ጀዋር አካሄድ ይሄ ነው። ውጤታማ ድል ላምጣ ካልክ እውነቱን ማወቅ አለብህ። አሁንም ተመለሰ ማርክስ ሌኒስት አይነት ትግል የሰጡን ትግል እንደዛ ገባለው ብትል ምንም ውጤት አታመጣም። እነ ጀዋርም በግልጽ ማንነታቸውን አውቀው ማንነታቸው መቃወም አለ። እንደዚህ ስንላቸው ብዙ ስም እያነሱ ነው። አንተ እንዲህ ነህ፣ አንተ እንዲህ የራሱ ጉዳይ እንደዚህ ብሎ የሚያስብ ከሆነ ዋናው ነገር ውጤታማ ልንሆን የምንችለው ከኃይለ ሥላሴ ተምረን አይነ እኮ እንደዚህ ነው እኛ እኮ ነፃነት እሳቸው ያላረጉት ነገር የለም። ከዛ በኋላ ይሄም እኮ ራሱ ምክር ቤት ውስጥ ሂደት ውስጥ የነበረበት ወቅት ነበር። የዛን ግን ዋናው ጉዳዩን ያነሱት አረቦች ናቸው። አሁንም የነ ጀዋር የነምንም ኢትዮጵያ ውስጥ ብቻ እስላማዊ መንግስት የማቆም እንቅስቃሴ የጀመሩት አረቦች ናቸው እንጂ የኢትዮጵያ ሙስሊሞች አይደሉም። መስራቾቹ እነሱ ናቸው፣ የሚገፉትም እነሱ ናቸው። ለራሳቸው ጥቅም ብለው፣ ግብጽም ለራሷ ጥቅም ብላ። ኦሮሞ መስለም አለበት ያሉት ጣሊያኖች ነው የጀመሩት ነው፣ አረቦች ናቸው። ከዛ በኋላ አረቦችና እንትኑ ጆይን አድርገው ነው ሲሰሩ የነበሩት። ለምን ውጤት ዛሬ ለምናየው ውጤት ማለት ነው። እነሱ የጻፉ ያነበብኩት ቅድም እነሱ የጻፉት ጋዜጣቸው ላይ ያወጡት መጽሐፍ። ስለዚህ በዛ ትክክለኛው መንገድ መያዝ አለበት ትግሉ። አዲስ አበባ ውስጥም የትም ቦታ ያለው እንቅስቃሴ ከዚህ የተለየ አይደለም። እየሆነ ያለው ከዚህ የተለየ አይደለም። ስለዚህ ህዝቡን በእውነተኛ መንገድ ካላሰለፍከው እኔ ባመንኩበት በማርክስ ሌኒስት ብቻ አስተሳሰብ ነው መሄደው ብለ ምትሄድ ከሆነ አታሸንፋቸው። ባንዳ ይሰበስብባል፣ ሰላይ ይሰበስብባል። ምክንያቱም they have power። የፋኖ የተነሱበትም ትግል ወሳኝ ድል ሊቆጥር ይችላል። የሄዱበት እነሱ እኮ ያውቁታል። አሁን ከዚህ ሆኖ ይለፈልፋል እንጂ እነሱ እኮ ህወሓት የመጣ ጊዜ ከዋልድባ የተነሱት ፋኖች እዛ አካባቢ ነው የወልቃይት ሰዎች ጠገዴ ሁሉም የተነሱትና ሲዋጉ እነሱ እኮ ኃይላቸውን ማን እንዳደረጉ እናውቃለን እኮ። እግዚአብሔርን ኃይል አድርገው ነው ለሃይማኖታችን ብለው ነው። አንድ ጎቤም የተናገረው እሱ ነው። አማራና ኢትዮጵያ ጠላትነት ላይ የተወሰደ ነው ቤተክርስቲያን፣ ኦርቶዶክስ ቤተክርስቲያን ብለው በግልጽ የተናገሩት ቪዲዮ አለ። ሃይማኖታቸውን ይዘው ማተባቸውን ይዘው አጥብቀው ነው ሲዋጉ የነበሩት። እግዚአብሔር የዛኔ ኃይል እንደሰጣቸው አውቃሉ። በቄሮ አይደለም ወያኔ ተንበረከከው። ልንገር እውነታውን ልንገር፣ አለቆቻቸው ራሱ ይፈራሉ። እግዚአብሔርን ይዘህ ስትነሳ የነሱ አለቆች አረቦቹ ምንም ይፈራሉ፣ ያውቃሉ።
ኖ በዛ መሄድ የለበትም። እንደዚህ አማራ ከዛ ማንነት ውጪ ሌላ ማንነት የለውም። በቃ ምንም እውነቱን ልንገር፣ የትኛው ነው ከዛ ውጪ የነበረ ታሪክ አታይም እንዴ? አዲስ ሶሻሊስት ማርክስ የሆነ አማራ ልታመጣ ትፈልጋለህ? እውነታው ይሄ ነው። ያን ይዘህ ማታገል ከፈለግ በየቦታው አማራ እየተገደለ ያለው ቤተክርስቲያን አብሮ እየተቃጠለ ነው። ለምን? የአማራ ቤተክርስቲያን እያሉ ነው የሚያቃጥሉት አይደል? ሲያቃጥሉ ራሱ የዛን ማንነት መካድ የለብህም። ስለዚህ ሪስፖንስም ስታደርግ ያን አይነት ነገር ማንነትን ይዘህ ካልሆነ ትወድቃለህ። አሁንም እምላችሁ ለአርበኞቹ ለፋኖ አርበኞች በማንነታችሁ መሰረት አድርጋችሁ ተዋጉ። መሰረት አድርጋችሁ የአባቶቻችሁ ማንነት መሰረት አድርጋችሁ ተዋጉ። ድል ታደርጋላችሁ። እግዚአብሔር ከእናንተ ጋር ነው። እግዚአብሔርና ህዝቡን ከያዛችሁ በቃ ሌላ አያስፈልግም። ይሄ ዲፕሎማሲ ወሬ እርቅ የሚባለው ነገር ድርድር የሚባለው ነገር ብዙ ጊዜ በተለይ በጣሊያንና በአርበኞች መካከል ተደርጎ ብዙ ጊዜ ያስበላ ይሄ እርቅና ድርድር የሚባል ነገር። አሁንም ከአባቶቻችሁ ታሪክ ተማሩ። እርቅ የሚባል ድርድር የሚባል ነገር እንዳታረው። ለድርድር ተብለው እየተጠሩ የተፈጁ በጣም ብዙ ናቸው። ብዙ አርበኞች በጫካ የነበሩ ሲዋጉ የነበሩ ጥሩ መሰረት ያደረጉትን ድርድር ይሏቸዋል። እና በሸዋና ኃይሌ ብርቅኔ የተገደሉት በድርድር በሚል ነው። አንገታቸው የተቀላ በድርድር በሚል ነው። በፍጹም ድርድር የሚባል ነገር ከባዲንጋ ነው የምትደራደረው። የማይሆን ነገር። አሁንም ባዲን ደግፋለሁ ይላችኋል። ከዛ ለአማራ ይታገላል ይላችኋል እየተናገሩ እነፋኖቹ እየተናገሩ እያሉት ቀጥታ ታጣቂዎቹ ናቸው እየመጡ ሲገሉ የነበሩ በየቦታው 7 እንደገደሉባቸው በአስራት ቴሌቪዥን ላይ ተናግረዋል። ምንም እነሱ ነው ምንም ማያረጉድም ብለው ሲሄዱ ረሸኗቸው። 7ቱን ካገኟቸው ይረሽኗቸዋል። ይሄን የሚያደርገው ባዲን ነው። ምንም አይነት ድርድር እግዚአብሔርና ህዝቡን ያዙ። በቃ ኃይሉ እሱ ነው። ምን ኃይሉ ያ ነው። በቃ ድል ታረጋ። መጀመሪያ የሚያዛችሁት እሱን ነው። በምንም አይነት ፕሮፓጋንዳ አትሸነፉ። ያን ኃይል አድርጋችሁ ታሸንፋላችሁ። ምንም ጥርጥር የለም። በየትኛውም ቦታ ያንን አንጥልም። ያን የጣሉ ጊዜ ነው እና ኃይለ ሥላሴ የሚወደቁት ሊበራል ተራማጅ ነን ብለው ሃይማኖትን የጣሉ ጊዜ ነው የወደቀው። ተናግረዋል እሳቸው። ከዛ በፊት መነኮሳት ነግረዋቸዋል። እና አባ ጉሬዛ የሚባሉ ነግረዋቸዋል። ፊት ለፊት ገብርኤል ቤተክርስቲያን ይሄ ሰበሰብከው አሳማ ይውጣሃል ብሏቸው። አሳማ ናቸው፣ አያምኑም። እምነት ዙሪያቸው የነበሩት እንዳለ ኮሚኒስቶች ናቸው። እግዚአብሔርን የሚያምኑ አይደሉም። እሳቸውም ተራማጅ ብለው የሄዱት ይሄንን። ስለዚህ ፋኖች እግዚአብሔርን መያዝ ታሪካችሁ ነው፣ ባህላችሁ ነው። ያን ይዛችሁ ተዋጉ። ታሪክ አንብቡ። በዛ መሰረት ላይ ነው መታነጽ ያለባችሁ። ደግሞ እናንተ ታውቁታላችሁ እግዚአብሔር ከስንቱ ጉድ እንዳወጣችሁ፣ እንዴት ኃይል እንደሆናችሁ ታውቁታላችሁ። በጦርነቱ ወቅት በባለፈው ባሳለፋችሁት በአርበኝነቱ ወቅት። ስለዚህ አሁንም እሱን አጠንክራችሁ ያዙ። ብዙዎች ሊያስጥሏችሁ ይፈልጋሉ። ምድረ ባንዳ ነው እንዳለ የተሰበሰበ። እነ በላይ ዘለቀ በቆሎ እየጾሙ ነው ጣሊያንን ሲያርበደበዱ የነበሩት። እግዚአብሔር ነው ኃይል የሆናቸው። ያዙ፣ ኃይላችሁ ማንነታችሁን ያዙ። አንዳንዶቹ አንዴ ባድነን አይሆንም። እነሱ የወደቀ ድርጅት ነው፣ መሄድም የሚችል ድርጅት አይደለም። ሆዳም ብቻ የተሰበሰበበት ነው። ከዚህ በላይ ምንም ስለ ባዲን ማውራት ምን ማለት ነው? እንደዚህ አይነት ሰው አስገድለው ይሄን ያክል ነገር አድርገው ይሄን ያክል ድራማ ሰርተው አሁን ከእንደገና ስለ ባዲን ብሎ የሚያወራ ሰው
ጤነኛ አይደለም። ዋናው ነገር እግዚአብሔር ኃይል ይሰጠናል። ምንም በሌላ አንመካም፣ በእግዚአብሔር ብቻ ነው የምንመካው። ድሮም ታሪካችን ይሄን ነው የሚያሳየው። ያን ይዘን ተዋግተን ድል ማድረግ አለብን። ሁሉም ሌላውንም ኢትዮጵያዊ እናሳትፋለን። ምንድነው ችግሩ? በሃይማኖት የሚመስለን አለ። ሸዋውን ኦሮሞን እናሳትፋለን። ክርስቲያን ነው። ይሄን መጽሐፍ የጻፈው ልጅ የሸዋ ሰው ነው፣ ኦሮሞ ነው አውቃለሁ። ይሄን ታሪክ የጻፈው የቤተ ክርስቲያን አገልጋይ ነው። በጣም ይታገል የነበረ ልጅ ነው። እናሳትፋለን። ሁሉንም ስራቸውን የሚያውቅ ሁሉንም በክርስትና የሚመስል እሱ በክርስትና የሚመስለው በእስልምና የሚሰበስበውን እየሰበሰባል እንደ ስትራቴጂ ወስዶ ሄዶ ሱማሌ ሄዶ እኛ እኮ በእስልምና አንድ ነን እያለ ነው ጀዋር አይደለ? ምንድነው እኛ ሌሎች ክርስቲያኖችን አንድ ላይ እናደርጋለን፣ ሸዋውን ኦሮሞን እንይዛለን። እነሱ ያለ ማድረግ ሬቻ ምናምን እያሉ ሊበታትኑ ሬቻ ሐረር ውስጥ አይከበርም። ሐረር ሙስሊም ሬቻን አያውቅም። ጀዋር አያውቅም። ሬቻን አውቆ ነው ሲያስመስለው። ሆን ብለው ነው ይሄን እያደረጉ ያሉት። አብሮ ሲሰቃይ የነበረ ህዝብም ነው ክርስቲያኑ። ከአሩሲ እየመጡ ነው ስልጣኑን ሲቆጣጠሩት የነበሩት። አዲስ አበባ ዙሪያ ሲባረር ሲፈናቀል የነበረው ነው ሲያፈናቅሉት የነበሩ እነሱ ናቸው። ናዝሬት ሲያፈናቅሉ የነበሩት እነሱ ናቸው። ይሄ የቋንቋ ፖለቲካ ጠቅሟቸዋል። ራስን በራስ ማስተዳደር ግን ከወረዳ ነበር፣ ከካውንቲ ነው የሚጀምረው። ሌላው ሀገር ህዝቡ ራሱን በራሱ የሚያስተዳድር ግን አይደለም። የሸዋ ኦሮሞ እንደ ጠላት እየተቆጠረ አሁን ነው የነበረው። ታሪኩ እየተመዘዘ የጎበና ልጆች እየተባለ በየቦታው ሲገደሉ ሲታረዱ ነበር አብረው ከአማራው ጋር። ጠላታቸውን ያውቃሉ። ስለዚህ እናሰልፋለን። ምንድነው ችግሩ? የስትራቴጂ ጉዳይ እኮ። አሁንም በሃይማኖት የሚመስልን እነ ራስ አበበ እነ ምናምን የነበረው አርበኛ የሰላሌ አርበኛ ሁሉ ምንድነው? እናሳልፋለን ሁሉ። ለማን ነው ኢትዮጵያን የምንጥለው? አብይ ነው። ስንት ሺህ የቆየች ሀገር አብይ ስለመጣ በቃ ኢትዮጵያ ትበተንና ምናምን ምንድነው? እንደዚህ አይነት ሂሳብ የሚበተን ነገር የለም። ልንገርህ፣ አንድ ሶማሌ እስካሁን አልተበተነችም። ሶማሌ እኮ ሀገር አለ እኮ። መንግስት ነው የሚፈርሰው። አዎ መንግስት ይፈርሳል። ሶዋን ህዝብ በጎበዝ አለቃ እየተሰባሰበ ግንባሩን ይለዋል ባለስልጣኑ ከፈለገ። የሚጎዳው ባለስልጣን ነው። ምንም ይሆነው መንግስት ነው የሚፈርሰው እንጂ ሀገር አይፈርስም። እንዴት ብሎ ነው የሚፈርሰው? ምንድነው ተቆርጦ የሚሄድ ነገር አለ? ለነዚህ ምናምን ቲዮች ናቸው እንዴ እንደዛ ክብር የምትሰጧቸው? ሀገር የማፍረስ ኃይል ያላቸው፣ ኢትዮጵያን የማፍረስ ኃይል አላቸው እነሱ። እኔ ከሌለው ኢትዮጵያ ትፈርሳለች። ኢትዮጵያ በእግዚአብሔር ኃይል የምትጠበቅ ሀገር ናት። ይሄ ማመን አለብን። እንደዛ ማያምን አማራ አይደለም፣ ውሸታም ነው፣ ሌባ ጨርባሪ ነው። ኢትዮጵያ ፈርሳ ምናምን ይላል። ምን ያገናኘዋል? ምን ነው የሚያምታታው? አማራ ኢትዮጵያ ሀገሩ ናት። ኢትዮጵያ ሀገሩ ናት። ልንገር፣ ኢትዮጵያ ከዚህም በላይ ትሰፋለች። ልንገራችሁ፣ ነግራችኋለሁ። አብይ ሲመጣ የዛኔ ሲመለክ አብይ አውሬ ነው፣ ደም ያፈሳል ብያችኋለሁ አይደል? ከዛ ወዲያ የሚያደርገውን አድርገ። አሁን ደግሞ ልንገራችሁ፣ ኢትዮጵያ አሁን ካለችበት ትሰፋለች። ኤርትራ ብቻ አይደለችም፣ ሱዳንም አልፎ የመንም በኢትዮጵያ ቁጥጥር ስታደርጋለች። በኢትዮጵያ መንግስት ትሆናለች። ልንገራችሁ ይሄን በኢትዮጵያ ቁጥጥር ስር ትሆናለች። ይቀበላሉ በፍላጎታቸው ይቀበላሉ። ኢትዮጵያዊ እንሁን ይላሉ። እንኳን ኢትዮጵያ ልትፈርስ አይደለም ሱዳን ልንገራችሁ፣ ሱዳን፣ ሶማሌ እነዚህ እንዳለ ታላቂቷን ኢትዮጵያ የነበረችውን የድሮዋን ኢትዮጵያ ይመሰርታሉ። አጼ ቴዎድሮስ የነበራቸው ህልም ይሄ ነው። የኢትዮጵያ የድሮዋን ኢትዮጵያ ይመሰርቷል። ልንገራችሁ የድሮዋን የኢትዮጵያን የመጀመሪያ የነበራትን
አጼ ሚኒሊክ ሊግ ኦፍ ኔሽን ሀገር እንመስርት ብለው ያስገቧትን ይቅርታ በጣም አጼ ሚኒሊክ የመሰረቷትን የላኩለትን ገና ኢትዮጵያ እኮ አሁን ገና እንደዚህ በዚያ አጼ ቴዎድሮስም ይሄ ነበር አይደለም ህልማቸው። ኢትዮጵያ ወደ ነበረበችበት እንመልሳለን። ኢትዮጵያን የመመስረት አልነበረም። አንዳንድ ሰው እንደዛ ይመስለዋል። ኢትዮጵያ ወደ የነበረበችበት ደግሞ ኑቢያም ሶማሌም እስከ የመን ድረስ በኢትዮጵያ መንግስት ስር ነበር። እዛም ኢትዮጵያን የሚላት ኤንሸንት ኔሽን የሚለው ጆን ባልዲው በጻፈው መጽሐፍ ላይ ኢትዮጵያ የሚለው ከቀይ ባህር ወደዛና ከቀይ ባህር ወደዚህ ያለውን ጭምር አረቦች አሁን የመጡ ናቸው። ትልቅቷን ኢትዮጵያ ታላቂቷን ኢትዮጵያ እንመሰርታለን። ይገርማቸዋል። ይሄ እንኳን ይሄኛው ሊያፈርሱ ቀርቶ ማለት ነው። ግን በማንነታችን ላይ መመስረት አለብን። በማንነታችን ላይ መመስረት ከቻለን ያንን መመስረት እንችላለን። ይሄን ነው የምነግራችሁ። እንኳን ኢትዮጵያ ልትፈርስ እነዚህ ምናምንቴዎች ናቸው ኢትዮጵያ ሊያፈርሱ ቢችሉ በፍጹም በውዴታ ኢትዮጵያዊ እንሁን ብለው ይገባሉ። ኢትዮጵያዊ እንሁን ብለው ይገባሉ። ደግሞ ያን ካረጉ ነው ሀገርም መሆን የምንችለው። ስደትም ሊቆም የሚችለው ያ ከሆነ ነው እንጂ አንድ ካውንቲ የሚሆን እንትን ባጀለ ሀገር መራለሁ ብለህ ማሰብ የለብን። ለራስህ ስትል እኮ ነው ወደ ሀገር የምትመሰርተው። ቀላል እኮ ነው ይሄን እውቀት በጣም ቀላል ነው። ዛሬ ሲዳማ ተበተንኩ ቢል አንድ ሆስፒታል አይሰራም። ከዚህ በኋላ ሐዋሳ ውስጥ አንድ ሆስፒታል አይሰራም። አንድ ሆስፒታል እንኳን አይደለም ሆስፒታሉ በነበረበት እንኳን ማቆየት አይችልም። አንድ የውሃ መስመር አይገባም። አንድ መንገድ አይሰራም ከዚህ በኋላ ሲዳማ ውስጥ። ይሄ ነው የሚሆነው። እያነስክ በመጣ ቁጥር ኢኮኖሚም እያነሰ ነው የሚመጣው። ድሮ ተባብረው ነበር ሐዋሳን ሲገነቡ የነበሩት አይደለ? እንደው ዝም ብለን ሂሳቡን እናስበው ብንል እንኳን ዛሬ እኮ አሜሪካ ዩናይትድ ኔሽን የሆነችው እኮ በአብዛኛው 13 ስቴቶች ነበሩ። ከዛ በኋላ እኮ ሌላው እኮ እየተጨመረ እኮ ነው። ይሄ ነው እንዴ ምናምን እያሉ በቃ እየተሰባሰቡ ትልቅ ሀገር ሆኑ። ምክንያቱም ጥቅም ስላለው የአውሮፓ ህብረት ወደ ኢኮኖሚ የመገናኘት ለዛ ነው። ስለዚህ ሁሉም ያምንበታል። የዛኔ ደግሞ እንደ ትልቅ ነው የሚያዩት። ሌላ የቻድ ዜጎች የሌሎችን ዜጎችን ቁጭ ብለህ ስታናግራቸው ከኢትዮጵያውያን ጋር የተሳሰሩ መሆናቸው እኛም እኮ እንደዚህ ነን፣ እኛ አበሾች ነን፣ እኛ ምናምን ይላሉ። በእናቴ አበሻ ነኝ ይላል። ይሄ የእስልምናው ተጽዕኖ መጥቶባቸው ነው። እነ ቻድ እነ ሱዳኖች ሱዳን ምናምን ተጽዕኖ ውስጥ ገብተው ነው። አረቡ ነው ተጽዕኖ ያደረገባቸው። እነ ኑቢያ 80% ነው። ኢትዮጵያን ኤንድ ፒራሚድ ገንቢዎች የሚለው ላይ ስታነቡ በድሩሴ ላይ የተጻፈው መጽሐፍ ላይ ይሄ ቴሌግራም የሚባል ነገር ወጣት አለ እና እነ ድሩሴላን ስታዩ ያ በጻፈችው መጽሐፍ ላይ 80% የኑቢያ ህዝብ ተጨፍጭፎ አልቋል። በአረቦች ነው የተገደለው ሱዳን ውስጥ። ስለዚህ ይሄን ታሪክ የሚያውቁ ብዙ አሉ። ኢትዮጵያዊነት የሚናፍቃቸው አሉ። ወደ ቀልባቸው ሲመለሱ ከዛ በኋላ ቅኝ ግዛት መጣ ምናምን ማንነታቸውን በሁሉ ሳያውቁት ቀሩ። እውነታውን ሲረዱ ሁሉም ወደ ማንነቱ መምጣቱ የማይቀር ነው። ስለዚህ ለዛ ግን ያ ግን እንደሚመጣ እርግጠኛ ነኝ። ይሄ እና አብይ የሚባሉት የመጨረሻው የኢትዮጵያ ፈታኝ ሰዎች ናቸው። ኢትዮጵያ ምንም የሚሆን ነገር አለ። ምንም የሚሆን ነገር እንኳን አይደለም ሶማሌም አለች። በተለያየ መንግስት ውስጥ ተጽዕኖም ሆነው ሶማሌ አለች።
ስለዚህ የሚፈርስ ነገር የለም። ምንም በታተነ መንግስት ነው የሚፈርስ። መንግስቱ አዎ መፍረስ አለበት፣ መበታተን አለበት። ይሄ ባቢሎን መፍረስ አለበት። ያልገባን እሱ ነው። ባቢሎን ማለት በባቢሎን ምንድነው የሆነው? የቋንቋ ፖለቲካ ነው። እሱ መፍረስ አለበት። እሱ ሲፈርስ የዛኔ አሮጌ መሰረት ነው፣ መሰረት የሌለው በነበረው መሰረት ላይ እናቆማለን። አዲስቷ ኢትዮጵያ የሚባል ነገር የለም። አዲስ ኢትዮጵያ የሚባል ነገር ኢትዮጵያ የነበረው በራሷ መሰረት ላይ ትቆማለች። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ ሥርዓተ ቤተክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን